ሰላም ጤና ይስጥልኝ። ሳምንታዊ የጤናው በቤቶ ፕሮግራማችን ዛሬ ጀምሯል። በዛሬው ዕለት እንግዲህ ከትልቁ አንጀት ካንሰር ጋር በተያያዘ ከናንተ ጋር ቆይታ እናደርጋለን። እዚህ ስቱዲዮ አንጋፋ እንግዳ ጋብዣለሁ። ፕሮፌሰር ማህተመ በቀለ ይባላሉ። የትልቁ አንጀት ካንሰር ላይ ስፔሻላይዜሽን ያደረጉ ባለሙያ ናቸው። በቅዱስ ጳውሎስ ሜዲካል ኮሌጅ ይሰራሉ። ፕሮፌሰር እንኳን ደህና መጡ። እንግዲህ በዚህ ሐሳብ ላይ ጥያቄና አስተያየት ካላችሁ በ0112744235 ላይ ደውሉ። እኛም ወደ እናንተ ምላሽና ማብራሪያ የምናደርስ ይሆናል። ከፕሮግራሙ ጋር አማራ ተመስገን ነኝ። አብራችሁ እንድትቆዩ ከወዲሁ ግብዣዬ ነው። ፕሮፍ እንግዲህ ምናልባት ከዚህ ከዘርፉ ጋር በተያያዘ በቅዱስ ጳውሎስ ሆስፒታል ካሉት አንጋፋ ባለሙያዎች መካከል አንዱ ነዎት። እንደው ምናልባት በዚህ የቀዶ ሕክምና ዘርፍ ውስጥ እንደው ምን ያክል ቆይታ አድርገዋል? ምን ያክል ቀዶ ሕክምናን እንደው ሰርተዋል? በዛ ውስጥ የገጠሙት ነገር እንደው ምን አለ? አመሰግናለሁ። እኔ ማህተመ በቀለ እባላለሁ። በቅዱስ ጳውሎስ ሆስፒታል ነው የምሰራው። ቅዱስ ጳውሎስ ሆስፒታል መስራት ከጀመርኩኝ ወደ 13 ዓመት ሆኖኛል። በዛ በጠቅላላ የቀዶ ሕክምና ስፔሻሊስት ሐኪምነት ነው የጀመርኩት። በጠቅላላ ቀዶ ሕክምና ስፔሻሊስት ሐኪም ሆኜ በማገለግልበት ወቅት ሁሉንም አይነት በሽታዎች በቀዶ ሕክምና የሚታከሙ በሽታዎችን ለማየት እድሉ ገጥሞኛል። ከነዚህ ውስጥ መካከል አንደኛውና ዛሬ ለመወያያ የተመረጠው ርዕስ የትልቁ አንጀት በሽታ ነው። እሱ ላይ ደግሞ በተለየ ሁኔታ ሰብ ስፔሻላይዝ ስላደረኩበት አሁን ብዙ ታካሚዎችን ነው የማየው። እንዲሁም የሚያስጨንቅ አይነት ይሆናል። የትልቁ አንጀት በሽታ ከጊዜ ወደ ጊዜ በዓለም ላይ እየጨመረ መጥቷል። በተመሳሳይ ሁኔታ በኢትዮጵያም እየጨመረ መጥቷል እና በዚህ ባለፉት 2-3 ዓመታት በጣም ፎከስ አድርጌ ሰራ የነበረው በሱ ላይ ስለነበረ ቁጥሩ በጣም ሲግኒፊካንትሊ በጣም በሚያሳስብ ሁኔታ ጨምሯል። ትልቁ አንጀት በሽታ የምናያቸው መጨመር ብቻ ሳይሆን ሰዎች የሚመጡበት ደረጃና የሚመጡበት የእድሜ ክልል የሚያስጨንቅ ነው። ጥናቶች የሚያሳዩት ከ50 ዓመት ወደ ላይ ነው የሚለው ብዙዎቹ። አዎ እንግዲህ ዲስትሪቢዩሽኑን ስናየው በዓለም ላይ ከ1.9 ሚሊዮን በላይ ሰዎች በዚህ በትልቁ አንጀት ካንሰር ይያዛሉ ተብሎ ይገመታል። ይሄ የተለያዩ የጥናታዊ ጽሁፎች ውጤት ነው። በትክክል ሪያሊቲውን ለማሳየት የሚሞክር ግን እውነታው ከዛም የተለየ ሊሆን ይችላል። በተለይ በአፍሪካ ስንመጣ የተንሰላሰለ የዳታ ወይም የዴታ አያያዝ ስለሌለን እሱን ሪፍሌክት ባያደርግም ብዙ ነው ቁጥራቸው። ከዛ የእድሜ ክልላቸውንም ስናይ የአውሮፓውያኖቹና ይሄ ዌስተርን ወርልድ የምንለው የምዕራቡ ዓለም የካንሰር ዲስትሪቢዩሽን በእድሜ ሲሰላ ከ50 ዓመት በላይ ነው። እንዲሁም በአቬሬጅ አንዳንዶቹ ሀገር እስከ 70 ዓመት ነው ሚን ኤጅ የሚባለው። አሁን የጀርመን ስተዲዎች የጃፓን ስተዲዎች ስታያቸው እስከ 70 ዓመት ነው አንድ ሰው በካንሰር አማካዩ። ወደ ኢትዮጵያ ስትመለስ ወደ አፍሪካ ስትመለስ ከ50 ዓመት በታች ነው። ይሄ ያሉት ሜታ አናሊሲስ የሚባል ብዙ ጥናቶችን አጣክሶ የመጣ ጽሁፍ የሚያሳየን በአፍሪካ ላይ በአቬሬጅ አንዳንድ ቦታ እስከ 58 ዓመት ይደርሳል። የኢትዮጵያን ብታዩ አሁን 46 ዓመት ነው ሚን ኤጁ። ያ ማለት ወደ ላይና ወደ ታች ስትወርድ ፕላስ ኦር ማይነስ አድርገ ስታመጣው 30 ዓመት ውስጥ ብዙ የካንሰር ታካሚ እናገኛለን፣ 50 ዓመት ውስጥ ብዙ የካንሰር ታካሚ እናገኛለን ማለት ነው። ስለዚህ የኤጅ ዲስትሪቢዩሽኑን ስናይ አስጨናቂ ነው። በጣም ወጣት ፕሮዳክቲቭ የሚያዩት ነው። ይሄ ፕሮዳክቲቭ የሆነው ይሄ አምራች ዜጋ የምትለው ሮጦ ያልጠገበው ገና ለስራ የሚነሳው እስከ ይሄ የኤጅ ጉዳይ እታች ድረስ ወርዶ እስከ 18 ዓመት
የ16 ዓመት ልጆች ሁላ አግኝተን እናውቃለን። እነዛ በጣም ጥቂት ናቸው። ግን አብዛኛው የኛ ሀገር የካንሰር ዲስትሪቢዩሽን የአንጀት ካንሰር ዲስትሪቢዩሽን 40 ዓመት ነው። በነገራችን ላይ የሌሎቹንም ካንሰሮቻችንን ዲስትሪቢዩሽን ስናዩት ተመሳሳይ ነው። 40 ቤት ውስጥ ነው። የጡት ካንሰርንም ካየው 40 ቤት ነው። የአንጀት ካንሰርም እንደዛው ነው። ስለዚህ የአፍሪካ ወይም የኢትዮጵያ ኢን ፓርቲኩላር ኤጅ ዲስትሪቢዩሽኑ ዝቅ ያለ ነው ከዓለም ከሚጠበቀው በታች ነው። እኛ ተመርመሩ እያልን ሁሌ የምንመክረው ግን እንግዲህ አሁን ላይ ማሻሻል ሁሉ አለብን ማለት ነው። አዎ በደንብ ምንድነው ብዙኑ ያው የውጭ ጥናት ስለሚሆኑ በእኛ ሀገር ያለው የጥናት መረጃ በጣም እጥረት አለበት። ችግሩ እሱ ላይ ነው። እንግዲህ በቀጣይ መሻሻል ያለበት ነገር ነው። እንደው በዚህ በእርሶ ባሉበት ሆስፒታል አሁን የትልቁ አንጀት ካንሰር ጋር በተያያዘ እንደው ምን ያክል ቀዶ ሕክምና ይሰራሉ? እንደው ለምሳሌ በሳምንት እንኳን ብናይ እንደው ምን ያክል ነገር ይሰራሉ? አዎ አሁን ከራሴም ፕራክቲስ እኔ ያለውበት የቅዱስ ጳውሎስ ሆስፒታል በአሁኑ ሰዓት 4 የትልቁ አንጀት የቀዶ ሕክምና ስፔሻሊስት ሰብ ስፔሻሊስት ሐኪሞች አሉ። በዛ መሰረት ቢያንስ በሳምንት 4 ሙሉ ቀን የአንጀት በሽታዎች ላይ ኦፕሬሽን ይሰራልና በእነዚህ ቀናት እንግዲህ በእያንዳንዱ ቀን ከ1 እስከ 2 ይሰራል። በሳምንት እስከ 4ም አንዳንዴም ሲበዛ እስከ 6ም የአንጀት ካንሰር እንሰራለን። ያንዳንዳችን ደግሞ ያው የራሳችን የፕራይቬት ፕራክቲስ ስላለን በሳምንት ውስጥ ተጨማሪ የአንጀት ካንሰር ኦፕሬሽኑን እንሰራለን። በሀገሪቷ ደግሞ የጠቅላላ የቀዶ ሕክምናና የትልቁ አንጀት ሰብ ስፔሻሊስት ሐኪሞች በተለያዩ ተቋማት አሉ። እነሱም በተመሳሳይ ሁኔታ አንዳንድ ቦታ ከዚህም ከፍ ባለ ሁኔታ የአንጀት ካንሰር ኦፕሬሽን ይሰራሉና በሀገሪቱ አሁን የሚጠበቀው እንዲሁ የግሎባል ካንሰር ሬጅስትሬሽን የሚያሳየው ወደ 6000 የሚሆኑ አዳዲስ የካንሰር ታካሚዎች በየአመቱ ይከሰታሉ ተብሎ ይገመታልና ኢቨን የምንሰራው ቁጥርም ገና ተደራሽነቱም በጣም ዝቅ ያለ ነው። ቁጥሩና የሕክምና ባለሙያውም ተደራሽነት በጣም ዝቅ ያለ ነው። ግን በጣም አሳሳቢ የሆነ የመጣ የካንሰር አይነት ነው። በነገራችን ላይ የትልቁ አንጀት ካንሰር በወንዶች ላይ ከሚከሰቱ ካንሰሮች በኢትዮጵያ ውስጥ የመጀመሪያው ተቀዳሚው ነው። አሁን አንደኛ ካንሰር በወንዶች ላይ የትልቁ አንጀት ነው። ከዛ ሊኪሚያና ፕሮስቴት ካንሰር ነው። በሴቶች ላይም ሶስተኛ የሚባለው ከጡትና ከሰርቫይካል ካንሰር ቀጥሎ በሶስተኛነት የሚገኘው የትልቁ አንጀት ካንሰር ነው። በገዳይነቱ ግን ከፍተኛውን ቦታ ይይዛል። በገዳይነቱ በጣም ከፍተኛ ቦታ ነው የሚይዘው። በዓለማችን ላይ አንደኛው የሳምባ ካንሰር ነው። በሁለተኛ ደረጃ አንዳንድ ቦታ ላይ ደግሞ በሶስተኝነት ደረጃ ገዳይ የሆነው ካንሰር የዚህ የአንጀት ካንሰር ነውና በጣም አሳሳቢና እየጨመረ ያለ እኛም ደግሞ አሁን ሰብ ስፔሻላይዝ ስላደረግን ፊት ለፊት እየገጠም ነው ያለን ነው። እንዲሁም ባለፈው 2 ሳምንት አካባቢ ነው የተመላላሽ ሕክምና ክፍል ገብቼ ስወጣ ብዙ ጊዜ ስናይ ካንሰር ያልሆነ በሽታ ብዙ እናይና ካንሰር የሆነ በሽታ ጥቂት አይተን ነው የምንወጣው። በዛን ቀን ግን በሚያሳስብ ሁኔታ ወደ 6 የሚሆኑ የካንሰር ታካሚዎች ለዚያውም ሕክምናቸው በጣም ከፍ ያለ ደረጃ የደረሰ በተከታታይ ገብተው አየሁኝና ወጥቼ ከጓደኞቼ ጋር ምንድነው ማድረግ ያለብን? ለምንድነው ይሄ ነገር ሰዎች እንደዚህ እስኪሆኑ ድረስ ለምን ይጠብቃሉ? እኛ የራሳችንን አልተወጣንም እና ፐብሊኩንም ማስተማር አለብን የሚል እንትን ይዘን የተለያየ ጥረትም እያደረግን ነው። ህብረተሰቡን ስለ ካንሰር አዌርነስ ወይንም ግንዛቤ ማስጨበጥ የኛ አንዱ ስራችን ስለሆነ እሱን ማድረግ አለብን ብለን እናምናለን። ጥሩ እስኪ እኔ ያልካነሳን ፕሮፍ ምናልባት ወደ ምስሉ እንሂድና እንደ የትልቁ አንጀት ካንሰር ስንል ምን ማለታችን ነው? ከሌሎች የሰውነታችን ክፍል ካሉ የካንሰር ሁናቴዎች በምንድን ነው የሚለየው?
እንደ ሀበሻ እንደኛ እንደ ኢትዮጵያውያንስ የሚለየን ነገር አለ? ምናልባት ከአንጀት ጋር በተያያዘ ከተፈጥሮ ጋር በተያያዘ እንግዲህ መጀመሪያ የአንጀት የትልቁ አንጀት ማወቅ ያስፈልጋል። ካንሰር ኦልሞስት ብዙ አካላችንን ያጠቃል። ስፔር የሚያደርገው የሚምራው ቦታ የለም። ግን ፍሪኩዌንሲ ወይንም የመከሰት ድግግሞሹ አሁን አንጀትን ብለን ስናወራ አንዳንድ ጊዜ የአንጀት ካንሰር ሲባል ቶሎ የሚመጣው የትልቁ አንጀት ካንሰር ነው። ለምን ኮመን ከትንሹ አንጀት በተሻለ ሁኔታ ወይም የሚታየው የትልቁ አንጀት ነው። እዚህ ጋር እንደሚታየው የትልቁ አንጀት የሚባለው ክፍል ይሄኛው ክፍል ነው። ይሄ በዚህ ላይ ሄዶ አሁን አንጀት ከላይ እዚህ ጋር በጣም ጥሩ ምስል አለ። ላይ ከጉሮሮ ይመጣል፣ ከዛ ወደ ጨጓራ ይወጣል፣ ከዛ ትንሹ አንጀት ይጀምራል። ይሄ ከጀርባ ሄድና ይሄ በጣም ብዙ ጥቅልል ብሎ ያለው ነገር ትንሹ አንጀት ነው። ይሄ ከላይ የምናየው ደግሞ ትልቁ አንጀት ነው። ትንሹ አንጀትን አቅፎ የያዘ ነው ትልቁ አንጀት። ስለዚህ የአንጀት ካንሰር ሲባል የትልቁ አንጀት ካንሰር ሲባል ትልቁ አንጀት ላይ የሚከሰት ነው። ትልቁ አንጀትና ሬክተም የሚባለው ደግሞ መጨረሻ ሰገራ የሚወጣበት ቦታ ማለት ነው። እስኪ ዳይሬክተራችን ሌላ የተሻለ ምስል ካለው ይሰጠናል። ስለዚህ ተለቅ ያለ ይሄ በደንብ በገላጭ ሁኔታ አምጥቶታል። ይሄ የካንሰር ሁኔታ በዚህ ውስጥ ይከሰታልና በጣም በተደጋጋሚ የሚከሰተውም ከትንሹ አንጀት በበለጠ ትልቁ አንጀት ላይ ነው። እንግዲህ ለሱ ብዙ መግለጫዎች ይሄ ሳይንቲፊክ የሆኑ መግለጫዎች አሉ። ለምሳሌ እንደሚታወቀው ትንሹ አንጀት በጣም ረጅም ነው። በጣም ረጅም ነው። ከእንደገና ውስጡ የሚይዘው ፍሉድ የሚያሳልፈው ነገር ፈሳሽ ነው። ከእንደገና ኮንታክት ታይሙ ቶሎ ነው። የሚያልፈው ነገር ቶሎ ነው በዛ ውስጥ የሚያልፈው። ሴሎቹ ተርን ኦቨር የሚያደርጉት የሚቀያየሩበት ጊዜ በጣም ፈጣን ነው። ስለዚህ ውስጡ ኤፒቴሊያል ሴሎች አሉ። ተርን ኦቨር ታይም አላቸው የትንሹ አንጀት የትንሹ። ስለዚህ ኮንታክት ይሄ ከውጭ የሚገባው ለካንሰር የሚያጋልጡን ቶክሲክ ማቴሪያሎች ወይም ካርሲኖጅን የምንላቸው ነገሮች በፍጥነት ያልፋሉ። ኮንታክት ታይም የላቸውም። ሴሎቹም ቶሎ ቶሎ ይቀያየራሉ። በዚህ ምክንያትና ኢሚኖሎጂካሊም ያሉ ዲፌንስ ሜካኒዝሞች አሉት። በዛ ምክንያት አይኖረው። ትልቁ አንጀት ግን ረጅም ጊዜ ነው እዛ ውስጥ የመጨረሻው ይሄ ያለውን የመጨረሻውን እርግጥ ብዙ አይደለም ኒውትሪየንት አብዞርፕሽኑ፣ ግን የመጨረሻውን ኒውትሪየንት ዋተር፣ ኤሌክትሮላይት አብዞርብ ያደርግና ውሃውን ምንም ይመጥና መጨረሻ ላይ ደረቅ ያለ ሰገራ እንዲወጣ የሚያደርገው እሱ ነው። ይሄ ደግሞ ኮንታክት ታይሙን ይጨምራል፣ ቆይታው ይጨምራል። አንድ መጥፎ ባዕድ ነገር ከገባ ወደ ውስጥ ኮንታክት ታይሙ ወይም ያ ካርሲኖጅን የምንለው ወይም ለካንሰር አጋላጭ የሚሆነው ከኢንቫይሮንመንት ላይ የወሰድነው ነገር ኮንታክቱ በጣም ረጅም ነው። በዚህ ምክንያት እና የሴሉም ተርን አራውንድ ታይሙ ከትንሹ አንጀት በለጥ ይላልና በቀናት ወደ 5-6 ቀናት ይሆናል። በእነዚህና በተመሳሳይ ምክንያቶች ሌሎቹ ምክንያቶች በኋላ ምናልባት እናወራቸዋለን አጋላጭ የሚሆኑትን። በእነዚህ ምክንያቶች ትልቁ አንጀት የበለጠ ካንሰር ይይዛል ወይም ሃርበር ያደርጋል፣ ይይዛል፣ ተጋላጭ ይሆናልና ከካንሰሩ በተጨማሪም እንደው ከዛ መለስ ባለው የአንጀት መጣጠፍ ብዙ ጊዜ የሚነሳው እሱም ብዙ ጊዜ ከትልቁ አንጀት ጋር የተያያዘ ነው። አዎ ከዚህ ጋር በተያያዘ እንደው ከኛ ከሀበሾች ጋር የተያያዘ ነገር አለ። በትክክል አንዱ ምንድነው የአንጀት አቀማመጥ እንግዲህ አንዱ ጂኦግራፊክ ሪጅን ወደ ሌላው ይለያያል። ወይንም ከአንዱ ኢትኒክ ግሩፕ ማህበረሰብ ወደ ሌላው ማህበረሰብ ይለያያል። በተለይ በዌስት እና በኢስተርን በኩል ያለው ማህበረሰብ አንጀት አቀማመጡ ይለያል። የኛ የኢትዮጵያን አንጀት ወይንም ደግሞ በአጠቃላይ የአፍሪካውያን ይሄ ዌስት አፍሪካ ጀምረ በኢስት አፍሪካ አድርገ ፕሮባብሊ ይሄ ሲግሞይድ ቤልት የሚሉት አለ እስከ ራሻ ድረስ ይሄዳልና ሲግሞይድ የምንላት ሲግሞይድ የሚባለው ከዚህ ከሬክተሙ
አለፍ ብሎ የሚገኘው ነውና ትልቁ ልዩነት ያለው በዚህች አፈጣጠር ላይ እዛ አካባቢ ረጅም ነው ሪደንደንት ይባላል ወይም ድግግሞሽ ያለው ነውና ብዙ ሰዎች የትልቁ አንጀት መታጠፍ ደረሰባቸው ሲባል ያ አንጀት ነው የሚታጠፈው ይሄ በዌስተርኑ ዓለም ኮመን አይደለም በእኛ ደግሞ ኮመን ነው ይሄ ከምን ጋር ይያያዛል አመጋገባችን የኛ ሃይ ፋይበር ዳይት ነው ተብሎ ይገመታል ይሄ ናቹራል የሆነ አንፕሮሰስድ የሆነ ነገር ነው የምንወስደው እሱ ጥሩ ነገር ነው በነገራችን ላይ በኋላ ምናወራው ነገር ይሆናልና ይሄኛው የዌስተርኑ ደግሞ ሪፋይንድ የሆነ ዳይት ነው የሚወስዱት በጣም ሪፋይንድ የሆነ ዳይት ነው ፕሮሰስድ የሆነ ዳይት ነው በዛ ምክንያት ፕሮባብሊ ይሄ አዳፕት አድርጎት ነው ከብዙ ጊዜ በኋላ በዛ ነው ግን ይሄ ጀስት ኤክስፕሌን ለማድረግ ይሄ በአፈጣጠራችን መጀመሪያው በእጅንም የተላለፈ ነገርም ፓርቱ ውስጥ ስለሚኖር ማለት ነው ስለዚህ ያ ነገር ለመታጠፍ አንጀት ለመታጠፍ የአንጀት በሽታ ገና ብዙ ነው አሁን ዛሬ ትኩረታችን የአንጀት ካንሰር ላይ ሆኖ ነው እንጂ ካንጀት መታጠፍ ውጪ እነዚህ ዳይቨርቲኩላር ዲዚዝ የምንላቸው ደግሞ በዌስተርኖቹ በጣም ኮመን የሆነ ዲዚዝ አለ ሌሎችም ኢንፍላማቶሪ ባውል ዲዚዞች አሉ ሌሎች ካንሰር ያልሆኑ በኢንፌክሽን የሚመጡ በሽታዎች አሉ ለብዙ ነገር እንግዲህ ተጋላጭ ነው አንዱና ዋነኛው አስፈሪው ወይም ለህይወት የሚያስፈራው ካንሰር ስለሆነ እዛ ላይ ከፍ ያለ ግንዛቤ መስጠት ያስፈልገናል በሚለው ነው መልካም ፕሮፍ እንግዲህ ቀሪዎቹን ደግሞ ሐሳቦች ተቀምጠን እንቀጥላለን ማስተዋቂያ ያለን እሱን ተከታትለን እንመለሳለን ጤና ይስጥልን ተመልካቾች ከፕሮፌሰር ማህተመ በቀለ ጋር በትልቁ አንጀት ካንሰር ዙሪያ ነው ቆይታ ያደረግን የምንገኘው ካፍታ ማስተዋቂያ በኋላ ስንመለስ ቀጣይ ሐሳቦች እናነሳለን እናንተም በ011 27 4235 ላይ ደውሉ ምላሽ ማብራሪያ የምናደርስ ይሆናል ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት በጽናት ለመታደስ የተባረከ ወር የሆነው ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ ኢድ ሙባረክ አስተማማኝ አጋሮ የኢትዮጵያ መድን ድርጅት ተመልሰናል ጤናው በቤት ሆነው ዛሬ ከትልቁ አንጀት ካንሰር ጋር በተያያዘ ነው ወደ እናንተ ሐሳብና አስተያየት እያደረስን የምንገኘው እዚህ ስቱዲዮ ፕሮፌሰር ማህተመ በቀለ አብረውን አሉ እንግዲህ ፕሮፌሰር ቅድም ሲያነሱ በተለይ እንደኛ እንደ ሀበሻ በተለይ ካለው ሁኔታ ጋር በተያያዘ የትልቁ አንጀት ስሪት ትንሽ ለየት ይላል ከዛ ጋር በተያያዘ ግን የትልቁ አንጀት ካንሰርም ችግር አሁን በሰፊው እያደገ ነው በእኛ ሀገር እድሜውም እስከ 40 ዓመት ድረስ ዝቅ የሚል ሁኔታ እንዳለ ያነሱልን ነውና እንደው የአንጀት ካንሰር ሲባል በአጠቃላይ የትልቁ አንጀት ካንሰር ማለት ይቀላልና ምንድነው ምክንያቱ ምንድነው ትንሽ ቅድም የተወሰነ ስናነሳ ነበርና ችግሮቹን ለምንድነው ተጋላጭ ሆነው የሚለውን ትንሽ እዚህ ሞዴልም ስለያዙልን የትልቁ አንጀት ካንሰር ሞዴል በተወሰነ ደረጃ ደግመው እንዲያብራሩልኝ ፈልጌ ነው አመሰግናለሁ እንደው ተመልሰን ለማሳየት ያህል በሚነካካ ሞዴል ሲሆን ትንሽ ቀለል ይላል እውነት አንጀታችን እንግዲህ ያው ይሄ የተሻለ 3D ሞዴል ስለሆነ ለማሳየት ነው ትልቁ አንጀት ከዚህ ይነሳና እንግዲህ
አፈጣጠራችን እጹብ ድንቅ ነው። አቀማመጡ ላይ ያለ አሁን ትልቁ አንጀት ከትንሹ አንጀት የሚቀበለውን ነገር ወስዶ ወደ ፕሮሰስ አድርጎ ከጀርባ በኩል ወደ ሰገራ መውጫ የሚያወጣ ነው። አቀማመጡ ትንሹን አንጀት ዙሪያው የሚከብ ነው ትልቁ አንጀት ማለት ነው። አቀማመጡ እንደዛ ነው። ከቦት ነው የተቀመጠውና በትክክል ገልጸዋል። ከቦት ነው የሚቀመጠው። ከላይ ደግሞ እዚህ ላይ ጨጓራ ይቀመጣል ማለት ነው። አንዳንድ ጊዜ እንደውም ሰዎች ማለት ለሰዎች ለመግለጽ ይከብዳል እንዲህ አይነት ሞዴል በሌለበት። ለምን እዚህ ትልቁ አንጀት ላይ ያለ በሽታ አንዳንዴ ጨጓራውን ይሄ ከደረጃው በጣም ከፍ ቢል ጨጓራውን ይነካል። ጎረቤት እንትን ሊነካ ይችላል። ግን እንዴ ጨጓራና ትልቁ አንጀት በሂደት በፕሮሰስ በጣም በረጅሙ ነው የሚገናኙት። በአእምሯችንም ከትንሹ አንጀት ቀጥሎ ያለ ነው የሚመስለው። በአቀማመጥ ግን ጎረቤት የሚሆናቸው ነገሮች ይለያያሉ። ከጀርባ ደግሞ እዚች ጋር በዚህ በኩል ኩላሊት አለ። በዚህኛው ጀርባ ደግሞ ሌላ ሁለተኛው ኩላሊት የቀኙ ኩላሊት አለ። ከላይ በኩል ጉበት አለ። በዚህኛው ሳይድ ደግሞ ስፕሊን ወይንም ቆሽት ጣፊያ የምንለው አለ። በዚህ ደግሞ ቆሽት አለ። ስለዚህ ከነዚህ ሁላ ጋር ተዛምዶ ያለ አካል ነው። ከዛ ወደ ካንሰሩ ስንመጣ ካንሰሩ ከዚህ ትልቁ አንጀት ከአንዳንዴ አፔንዲክስንም ስለሚጨምር ወይንም ትርፍ አንጀትንም ይጨምራልና እችንም ጨምሮ ነው የትልቁ አንጀት ካንሰር የሚባለው። ቅድም ለማብራራት እንደሞከርኩት ትንሹ አንጀት በጣም ረጅምና ውስጡ ደግሞ የሚይዘው ፈሳሽ ስለሆነ ፈሳሽ በባህሪው ካርሲኖጅን ወይንም መጥፎ ነገሮችን ዳይሉት ያደርጋቸዋል ወይንም ደግሞ ያቀጥናቸዋል። ስለዚህ ሪስካቸው ይቀንሳል። ከዛ ደግሞ ቶሎ ነው የሚያልፉት። ይንቀሳቀሳል። ቶሎ ነው ከላይ ይቀበላል። ቶሎ እየፈጨ በኢንዛይም ዳይጀስት እያደረገ ወደሚቀጥለው አካል በፐርስታሊሲስ እንለዋለን ያቀባበለ ይሄዳል። ከዛ በመቀጠል ደግሞ ምን ያደርጋል? ውስጡ ያሉት ሴሎች ቶሎ ቶሎ ይቀያየራሉ። እንደገና ደግሞ ኢሚኖሎጂክ ፕሮቴክሽን አላቸው። ትልቁ አንጀት ግን በቃ ኮንሰንትሬትድ የሆነ በቃ በጣም እዚህ ውስጥ ያሉትን ዋተሩንም ሳልቱንም ሌሎችንም ኤሌክትሮላይቶች የቀሩ ነገሮች መቀበያ ነው እንጂ አብዞርብ ያደርጋል። ከዛ በኋላ ስቱሉ ወይንም የመጣው ሰገራ እየደረቀ ፎርም እያደረገ ይሄዳል ማለት ነው። ስለዚህ በዛ ምክንያት ኮንታክት ታይሙ በጣም ከፍ ይላል ነው አንዱ እንግዲህ ኤክስፕላኔሽኑ አንዱ እሱ ነው። ሌላ ባክቴሪያል ሎዱን በጣም ከፍ ያለ ነው። ምናልባት እንግዲህ ወደፊት አንዱ አሁን የጥናት አቅጣጫ ሆኖ እየመጣ ያለው እነዚህ የባክቴሪያል ሎዶች ወይንም ኮሎኒክ ማይክሮፍሎራስ እነሱ ምን ሮል አላቸው በዚህ ሂደት ውስጥ? ያው ጠቀሜታም አላቸው አንዳንዶቹ ባክቴሪያዎች። ሌሎቹስ ጉዳትስ ያላቸው ምን ያህል ነው? እስከምን ድረስስ ያመጣል የሚሉ ነገሮች ይመጣል። ግን ይሄ አንዱ አጋላጭ የሚያደርገው ይሄ ኮንሰንትሬትድ ስለሚሆነው፣ ሌሎቹን ግን በጣም ብዙ አጋላጭ ነገሮች አሉ። እያንዳንዳቸውን በሂደት ያስረዳው ይሄዳል። ምናልባት የወንዶችና የሴቶች ልዩነቱ ከዚህ ከተፈጥሯዊ ስሪቱ ጋር የተያያዘ ይሆን? ሴትና ወንድ ላይ ይሄ ኤፒዲሚዮሎጂካሊ ብዙ ልዩነት የለው። ስለዚህ የካንሰር በርደኑንም ስናየው ኦልሞስት ተመሳሳይ ነው። አንዳንድ ሀገር ላይ የወንዶች ካንሰር የመያዝ ከፍ ይላል። ግን ቁጥሩን ስናይ አሁን በደረጃ አሁን የሴቶች ላይ 3ኛ ነው ስንል ቁጥሩ ከወንዶች ጋር ተቀራራቢ ነው። ስቲል ተቀራራቢ ነው። ግን ሴቶች ላይ የጡት ካንሰር ከፍ ያለ ቁጥር ስላለ በዛ ምክንያት 3ኛ ሆነ እንጂ በአንጀት ካንሰር ቁጥሩ የመከሰት ቁጥሩ ተቀራራቢ ናቸው። ሁለቱም ተቀራራቢ ናቸውና ይሄኛው በውጭ በኩል ነጭ የሚታየን ነገር ምንድነው? ይሄ ደግሞ ኦመንተም ይባላል። ኦመንተም ማለት
ይሄ ከጨጓራ ጋር የሚነሳ ከጨጓራና ይሄንን ትልቁን አንጀት ካቨር አድርጎ የሚቀመጥ ነው። ፖሊስማን ኦፍ ዘ አብዶመን ይባላል። ምንድነው ስራው? ሆዳችን ውስጥ ይሄ ኢሚኖሎጂካል ፋንክሽን አለው። ሆዳችን ውስጥ ማንኛውም አይነት ኢንፍላሜሽን ወይንም ብግነት በአማርኛ ሲከሰት የሆነ መቆጣት ነገር ሲኖር ሄዶ ያ የተቆጣው ነገር ለምሳሌ የተበሳ ከሆነ ወደ ሌላ እንዳይበተን ሄዶ የመሸፈን የመያዝ አንዳንድ አሁን ካንሰርን ጨምሮ ሌሎች በሽታዎች ትልቁ አንጀት ጋር ሊበሱ ይችላሉ። ትርፍ አንጀት ተበስታል ለሌላ ጉዳት ልታደርስ ትችላለች። ኢንፍላሜሽን ባለበት ሁላ እሱ ሄዶ ያንን ነገር ካቨር ያደርጋል ለመከላከል ወደ ሌላ ቦታ እንዳይሰራጭ ለማድረግ የሚረዳ ነውና ይሄ ግማሹን ነው የሚያሳየው። ይሄን አካል ለማሳየት ነው እንጂ ሙሉ ነው አሸፋፈኑ። በጣም ጥሩ። እስኪ ትልቁ አንጀት እንግዲህ በአቀማመጥ በተፈጥሮ ይሄን ከመሰለ እና የትልቁ አንጀት ካንሰር ደግሞ አሁንም ማሳሳቢ ከሆነ እንደው ተወሰነ አጋላጭ ሁኔታዎቹን ደግሞ ብናያቸው ምንድናቸው? ለትልቁ አንጀት ካንሰር የሚያጋልጡን የሚለውን ነገር ብናያቸው። እንግዲህ ለትልቁ አንጀት ካንሰር አጋላጭ የሆኑ ብዙ ምክንያቶች አሉ። አንዳንዶቹ በትክክል ኮዝ ኤንድ ኢፌክት ያላቸው ካለ አይቀርልህም የሚባሉ ሲሆኑ፣ አንዳንዶቹ ደግሞ ዝምድና አላቸው፣ ስለዚህ መጠንቀቁ ጥሩ ነው የምንላቸው ናቸው። የመጀመሪያው ከዚህ ውስጥ በዘር የሚተላለፍ በዘር ሀረግ የሚመጣ ነው። እርግጥ የአንጀት ካንሰርም የሌሎቹንም ካንሰሮች ስናይ በዘር ከሚመጡት ይልቅ ይሄ ስፖራዲክ ወይንም ደግሞ እንዲሁ የሚከሰቱት ይበልጣሉ። ስለዚህ አንጀት ካንሰር ሁሉ ጊዜ አንዳንድ ሰዎች ይጨነቃሉ። እኛ ቤት ማንም በዚህ ተይዞ አያውቅም፣ ግን ለምን ተያዝኩ የሚሉ ሰዎች አሉ። አብዛኛው ከ70% በላይ የሚሆነው ካንሰር የሚከሰተው በአጋጣሚ ነው። አንተ በቤተሰቡ ብቸኛ ተጠቂ ልትሆን ትችላለህ ማለት ነው። ስለዚህ ያ ነው። በዘር ግን የሚተላለፉ አሉ፣ ብዙ አይነት ናቸው። ከነዚህ ውስጥ ፋፕ የሚባል አለ። ፋፕ ፋሚሊያል አዲኖማቶሲስ ፖሊፕ ይባላል። እሱ ያለበት ሰው ወደ በጅኑ ኤፒሲ ጅን የሚባል አለ። በዛ ጅን ወደ ልጁ ያስተላልፋል ማለት ነው፣ ወደ ቤተሰቡ ያስተላልፋል። ያ ያለበት ሰው ካንሰርን እንዲሁም በጣም በኤርሊ ኤጅ በጣም በቶሎ ካንሰርን ዴቨሎፕ ሊያደርግ ይችላል። በኋላ ይሄንን ለመከላከል ምን ማድረግ አለብን የሚለውን ምናይ ይሆናል። ከዛ የሚቀጥለው በዛው በዘር ውስጥ ሆኖ ይሄ ፖሊፕ ሳይፈጥሩ ነን ፖሊፖሲስ የሚባሉ ደግሞ ሌላ የጅን ዲፌክት ያለባቸው ሰዎች የሚያስተላልፉት በሽታ አለ። ስለዚህ አንደኛው በቤተሰብ በዘር የሚተላለፍ ነው። ሁለተኛው እድሜ ነው። እንግዲህ እድሜ ለሁሉም በሽታ እንግዲህ እድሜ በጨመረ ቁጥር ኢንቫይሮንመንታል ኤክስፖዠር እየጨመረ ነው የሚሄደው። ሴሎች እያረጁ ነው የሚሄዱት። የዲኤንኤ ዲፌክት የመፈጠር እድሉ ከፍ እያለ ነው የሚመጣው። እድሜ ከፍ እያለ በሄደ ቁጥር ሰዎች ለተለያየ ካንሰር የመጋለጥ እድል አለባቸው። አንዱም የዚህ የትልቁ አንጀት ካንሰር አንደኛው ነው ማለት ነው። ሌላው ኢንፍላማተሪ ባውል ዲዚዝ የምንላቸው አሉ። ኢንፍላማተሪ ባውል ዲዚዝ ማለት ይሄ አንጀት ክሮንስ እና አልሰሬቲቭ ኮላይቲስ የሚባሉ የአንጀት ብግነት የሚያመጡ ወይም መቆጣት የሚያመጡ በሽታዎች አሉ። በሚገርም ሁኔታ እንዲሁም አሁን ድሮ እኔ ተማሪ በነበርኩበት ጊዜ እንደዚህ አይነት በሽታ የማየት እድላችን ዝቅተኛ ነበር። እንግዲህ የማከምና የሕክምናው አገልግሎት አለመዘመን ይሁን እንግዲህ አንዳንድ ጊዜ መርምረ መድረስ አትችል ስትቀር የለም ልትል ትችላለህ። የለም የምንላቸው አሁን በጣም 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 እየመጡ ነውና ክሮንስ ዲዚዝ በጣም ብዙ ነው የምናክመው። አልሰሬቲቭ ኮላይቲስ በተመሳሳይ ሁኔታ በተለይ ክሮንስ ዲዚዝ በጣም ብዙ እናያለን። እነሱ ከሌላው ማህበረሰብ በበለጠ ሁኔታ
ከ2 እስከ 5 እጥፍ ለካንሰር አጋላጭ ያደርጋሉ። እርግጥ በሂደት ነው በአመታት ነው ያ እነዚህን በሽታዎች ከያዘ በመጀመሪያው 10 አመት 2% የካንሰር ሪስክ ይኖራል። በሚቀጥለው 20 አመት 8% ይሆናል። በሚቀጥለው 30 አመት 18% እድል ይኖራል። ስለዚህ በሽታው ከያዘ በ30 አመት ውስጥ ለካንሰር የመጋለጥ እድል ከፍ እያለ ይመጣል። በጣም ከፍተኛ እንደው የአንጀት ካንሰር ግን ፕሮፍ እኛ አሁን እንደጠበቅኩት ከመጋገብ ጋር በተያያዘ አጋላጭ ነው ብዬ እጠብቅ ነበር። መልካም እንቀጥላለን። ግን ተመልካች አለን መስመር ላይ እናስተናግድና እንቀጥላለን። ሄሎ ጤና ይስጥልን። ጤና ይስጥልን። ሄሎ ማን ልበል? ከየት ነው? ከመቀሌ ነው። ቴድሮስ እባላለሁ። እሺ አቶ ቴድሮስ ሀሳቦትን ይቀጥሉ። አሳቤ እንትን የአንጀት እንትን ማለት ነው ሰጋራ ሞክራለሁና ትንሽ ከወጣ በኋላ ያቋርጣል። ከዛ ደግሞ መንገድ ሲሄድ ይመጣልና ተመልሼ ሽንት ቤት ሲሄድ የለም። ተደጋጋሚ ማለት ነው። በቃ በጣም የሆነ ቁስለት ነው፣ አይወጣም በቃ። ፕሮፍ ጥያቄ አለዎት? ትንሽ ሕክምና ወስጄ ነበር የድርቀት ነው ምናምን ተባለ። ግን ለውጥ የለውም። ፕሮፍ የሚጨምር ጥያቄ አለ? ምናልባት ለቴድሮስ ሰገራ ደም ማየት የሰውነት ክብደት የመቀነስ በእነዚህ በአሁን ድርቀቱና ሰገራው አልወጣም ከማለት ጋር በተያያዘ ደምና የሰውነት ክብደት መቀነስ ማስማጥ አይነት ስሜት አለዎት ወይ? ቴድሮስ እየተሰማህ ነው? ፕሮፍ እየጠየቁህ ነው። ምናልባት የክብደት መቀነስ አለ ወይ እያሉ ነው። እንደገና ደግሞ ከሰገራው ጋር ደም የመቀላቀል ነገር አለ ወይ? አይ እሱ ነገር እኮ እንደዛ ነገር ሽሽን የለው አይታየኝም። እንደዛ አይነት ምልክት የለውም። ዝም ብሎ ነው በቃ ያቋርጣል። በቃ ሁሉም እንትና ጥሩ ተመልሼ ደግሞ በቃ የለም ወደ ስራ ሲሄድ ይመጣ በቃ 10 ጊዜ ምናምን ጥሩ ለመጠየቅ ነው። እናመሰግናለን አቶ ቴድሮስ ከመቀሌ። ይከታተሉ ምላሹ ይመጣበታል። መልካም የቴድሮስ እንመለሳለን። ቅድም ያቆምንበት ላይ እንደው በዋናነት አመጋገብ ለትልቁ አንጀት ካንሰር ምክንያት አይሆንም ወይ? ምክንያቱም ያው ምግቡ ኮንታክት ስላለው አንጀታችን ጋር። በጣም ጥሩ። ሪስኩ በዋነኝነት ይሄ ተጋላጭ የሚባል ሪስክ ፋክተር የሚባሉት ቅድም ያልኩት በዘረመል የሚመጣው ከዛ በኋላ ደግሞ እድሜ ቀጥሎ ደግሞ ኢንፍላማተሪ ባውል ዲዚዝ ብለናል። ሌላው እንግዲህ ወደኛ ባህሪ ይመጣል ማለት ወደኛ ስንመጣ አመጋገብ ሊሆን ይችላል። ስሞኪንግ እና አልኮል ይጠቀሳሉ። በተለይ አሁን ሪስክ ተብሎ ከሚቀመጠው አመጋገብን ስላስቀደምከው አመጋገብ ላይ ላውራ። አመጋገብ ላይ እንደው ቅድም እንዳልኩት ኮዝ ኤንድ ኢፌክት አይነት አይደለም። ይሄን ስለበላ ይሄ ይመጣል አይደለም። ግን የትኞቹ ምግቦች ያጋልጣሉ ነው። አሁን ባሉን የጥናት ሁኔታዎች የሚታየው ይሄ ሬድ ሚትና ፕሮሰስድ የሆነ ሚት ወይም ይሄ አሁን በተለይ ለዘመናዊ አኗኗር እየመጣ ስለመጣ ይሄን ማወቅ ያስፈልጋል ብዬ አስባለሁ። ሬድ ሚት ያጋልጣል ይላል። ቀይ ስጋ ማለት ነው። በተለይ ቀይ የበሬ ስጋ ለካንሰር አጋላጭ ከሚባሉት ወገን አንዱ ነው። ከሌላው ስጋው ፕሮሰስድ ሆኖ የመጣ ለምሳሌ ሳልትድ የሆነ በጨው ፕሪዘርቫቲቭ ይጨመርበት የለ ይሄ ለማቆየትና ቀይ እንደሆነ ፍሬሽ እንደመሰለ እንዲቆይ አሁን የዌስተርን ወርልዱን ነገር አሁን ኮፒ ፔስት እያደረግን ያለ ነውና እነዛን ለማቆየት የሚጠቀሙባቸው እንደ ናይትሬት ምናምን የመሳሰሉት ነገሮች ለዚህ ሊያጋልጡ ይችሉ ይሆናል ተብሎ ይገመታል። እኛም ደግሞ እያደግን ነው። አሁን እንደዛ አይነት ነገር ከምንመገበው ባህሪ ተለውጠን ሽግ ምግቦች ላይ እያተኮርን ነው። ይሄ የሱሴጅ አይነት ነገሮች እየወሰድን ነው። እንደዚህ አይነት ነገሮች አሁንም እንዳልኩት ኮዝ ኤንድ ኢፌክት ተብሎ አይደለም የተቀመጠው። ይሄን ስለወሰድክ ይሄ ይመጣል፣ ግን የማጋለጥ እድሉ
ይሄን የሚመገቡ ሰዎች ከፍ ያለ ነው። በተቃራኒው ደግሞ ፍሩት ቬጂቴብልስ ሃይ ፋይበር ዳይት የሚበሉ ሰዎች ደግሞ የመጋለጥ እድላቸው ዝቅተኛ ነው። አሁን ያንን የሚወስዱ ሆል የሆነውን ግሬን የሚወስዱ ፋይበር ያለበትን የሚወስዱ ፍሩት የሚወስዱ ሰዎች የተመጣጠነ ምግብ ኢን ጄኔራል የሚወስዱ ሰዎች ለካንሰር ተጋላጭነታቸው ዝቅ ያለ ነው። እንደዚህ አይነት ስጋ አልኮል ሌላው ኮሚኒቲ ውስጥ በተለይ ሃይ ስፔሲፊካሊ እንግዲህ ሞዴሬት አልኮል ኮንሰፕሽንም ወይንም መካከለኛ የሆነም ያጋልጣል ብሎ ያስቀምጣል። በተለይ ግን ሃይ አልኮል ኮንሰምፕሽን ያላቸው ብዙ አልኮል የሚወስዱ ሰዎች የመጋለጥ እድላቸው ከፍተኛ ነው። ምክንያቱም ለምን ሲባል አልኮሉ በኋላ ፈርመንት አድርጎ የሚያመጣው ፕሮዳክቶች ባይ ፕሮዳክቶች ማንን ይጎዳሉ? ዲኤንኤውን ይጎዳሉ። ሄደው ዘረመሉን ነው የሚጎዱት። ለዛ እኮ ነው ስሞኪንግ አሁን ከጄኔራል ፖፑሌሽኑ በበለጠ አንዳንድ ቦታ ላይ ከ50 እስከ 60% የበለጠ ከጄኔራል ፖፑሌሽኑ ያጋልጣል ይላል። ምክንያቱም ስሞክ ይሄ ሲጋራ ውስጥ ያሉት ኬሚካሎች ዘረመልን የመጉዳት እድላቸው ከፍ ያለ ስለሆነ ማለት ነው። ስለዚህ ማጨስ፣ አልኮል መጠጣት፣ ይሄ ፕሮሰስድ የሆኑና ሬድ ሚትን መመገብ እነዚህ በምግብና በእነዚህ በእኛ ባህሪ ሌላው ከዚህ ከኛ ባህሪ ጋር የሚያያዘው ኦቤሲቲ ነው። ኦቤሲቲ ማለት ውፍረት ነው። ውፍረት ሳይሆን የተጋነነ ወይንም ደግሞ ከመጠን በላይ መወፈር ማለት ነው። ስለዚህ ከመጠን በላይ መወፈር አሁን ከተማ ውስጥ በሚያስደንቅ ሁኔታ ቢኤምአይ የምንለው የቦዲ ማስ ኢንዴክሳቸው ከ30 በላይ የሆኑ ሰዎች ብዙ እያየን ነው። ስለዚህ ይሄ ጤናማ አይደለም። ሰዎች ውፍረታቸውን መቆጣጠር መቻል አለባቸው። ውፍረት በራሱ ለዚህ ብቻ ሳይሆን ለልብ በሽታ ያጋልጣል፣ ለነዚህም ካንሰሮች ለሌሎችም ካንሰሮች ያጋልጣል። ስለዚህ ይሄ አናሊዚ የሆነ ላይፍ እና ውፍረትን በተቻለ መጠን መቆጣጠርም ያስፈልጋል ማለት ነው። ስለዚህ እነዚህም ያጋልጣሉ ማለት ነው ከቅድም ካልናቸው በተጨማሪ። ግን አንዳንድ ጊዜ ግን ከዚህ ሁሉ ሆኖ ሰዎችን ኤክስፕሌን አታረገውም። አንዳንድ ሰው ከተያዘ በኋላ ራሱን መውቀስ አለበት ብዬ አላስብም። ምን አድርጌ ነው? ምክንያቱም ካንሰር እንዳልኩት ማላይ እንደሚከሰት መቼ እንደሚከሰት 100% ፕሪዲክት ማድረግ አይቻልም እና ስንያዝ ይሄን አድርጌ ነው ብለን የምንወቅሰው ነገር አይኖርም። እስኪ ቴድሮስን ጥያቄ በዚሁን መልስለትና ምናልባት እሱ አሁን ወደ መጸዳጃ ቤት ስሜት አለው ይሄዳል፣ ግን ሲቀመጥ አይወጣም፣ የመድረቅ ነገር አለው የሚል ነገር ሀሳብ አለውና አሁን ቴድሮስ መመርመር አለበት ወይ ወዴት ነው መሄድ ያለበት የሚለውን ነገር በዚሁ እናነሳ። በጣም ጥሩ። አዎ እንግዲህ የግድ ካንሰር ብቻ ላይሆን ይችላል። የካንሰር ምልክቶችን በኋላ ስዘረዝራቸው ምናልባት ቴዎድሮስ ራሱን በነዛ ምልክቶች ውስጥ እንዲያይ እመክራለሁ። በከነዛ ምልክት ጋር የሱ ምልክት እንዴት ነው ከዛ ግን መመርመሩ ምንም ቦተም ላይ ነው የማይቀር ነገር ነው። ለምን አንድ ሰው ሰገራ መውጣት ካቃተው ምን ይባላል? የሰው ልጅ ይሄ ኮለኑ ወይንም ትልቁ አንጀት ጥሩ ፋንክሽናል ካልሆነ ደስተኛ ሆኖ እንኳን አይኖርም። ሃፒ ኮለን ሃፒ ላይፍ ነው የሚባለው። ሰው ሆዱ እየተረበሸ ደስተኛ ህይወት መምራት አይችልም እና ድርቀት አንዱ የትልቁ አንጀት ትልቅ በሽታ ነው። በጣም ኮመን በዓለም ላይ የተለመደ በጣም ትልቅ በሽታ ትልቁ አንጀት ላይ ያለ ድርቀት ነው። ሰዎች ኮንስቲፔሽን የሚባለውን ነገር በጣም ያጠቃቸዋል። ግን ምክንያቱ ከካንሰር በጣም መጥፎ ከሆነው ከካንሰር ጀምሮ እስከ ፋንክሽናል ማለት ምንም አይነት የስትራክቸራል ወይንም ደግሞ የአካል ጉዳት የለበትም ሰውየው፣ ግን ይሄ ብሬን ገት አክሲስ የምንለው የነርቭ ዲስኦርደር ሊሆን ይችላል። በዛ ምክንያት ፋንክሽናል ኮንስቲፔሽን ሊሆን ይችላል። ስለዚህ ለቴድሮስ ምን እመክረዋለሁ? አሁን ሽንት ቤት ይሄዳል፣
ሽንት ቤት ከሄደ በኋላ ግን ሰገራ ለመውጣት ይቸገራል። ስለዚህ ስሜቱ አለ። ስለዚህ ያ ስሜት ፈርዘር ክላሪፋይ መታየት አለ። በጣም ቅርብ ነው ለመመርመር። በጣም አሁን የእሱን በሽታ ለመመርመር ቀላል ነው። አንድ የሕክምና ቦታ ቢሄድ የምንሰራቸው ኤግዛሚኔሽኖች አሉ። ኤግዛሚኔሽኖች ከእድሜው ጋር ከመጣበት ችግር ጋር አድርገን የምናያቸው ጉዳዮች አሉ። ስለዚህ ያችን በመመርመር ብቻ በእጃችንም በአካልም በማየትም በምንመረምራቸው ትልቅ ችግር ነው ይሄ ቴዎድሮስ ይዞ የመጣ ወይስ በጣም ቀላል የሆነች እዛ አካባቢ ፊንጢጣ አካባቢ የተፈጠረ ችግር ነው ወይ? ምክንያቱም ፊንጢጣ አካባቢ ፊሸር የሚባል ነገር አለ፣ ሄሞሮይድ አለ ወይንም ምንድነው ፊሸር መሰንጠቅ ነው። ሄሞሮይድ ማለት ደግሞ ኪንታሮት ነው። ኪንታሮት አለ፣ መሰንጠቅ አለ፣ ሌሎችም በሽታዎች አሉ፣ ዋርት። እነዚህ ነገሮች ናቸው ይሄን ሰውዬ ሰገራ እንዳይወጣ እያደረጉ እያገዱበት ያሉት ወይንስ ሌላ ያጠበበው ችግር አለ ወይ? ምንስ ተጠቅሟል? ከዚህ በፊት የባህል ሕክምና ወስዶበታል? የዘመናዊ ሕክምና ወስዶበታል? ምን አድርጓል? ስለዚህ ባሉት አካባቢው ባሉት ስፔሻሊስቶች ቢታይ መልሱን ያገኛል። ከካንሰር ጋር ሪሌትድ የሆነ ሲምፕተም ከሆነ ግን በኋላ ስለመዘረዝራቸው ከነዛ ጋር ራሱን እንዲያይ ይመክረዋል። ጥሩ። እስቲ ሌላ አድማጭ መስመር ላይ ያለ እያሉ ነው። ከሱ ስንመለስ ደግሞ ምልክቶቹን አንድ ባንድ እንሄድባቸዋለን። ሄሎ፣ ጤና ይስጥልን። አብሮ ይስጥልን። እንዴት ናችሁ? ማን አሉኝ? ከየት ነው? ከባህር ዳር ያለም ዘውድ እባላለሁ። እሺ፣ ሀሳቦትን ይቀጥሉ። ኦኬ፣ ሀሳቤ ምንድነው? በጣም ለረጅም ጊዜ የቆየ ነው ይሄ አሁን እኔ ጋር የተከሰተ ያለው ነገር ማለት ነው። ምንድነው? ሽንት ቤት ላይ ለረጅም ጊዜ የማስማት ማለት ነው ችግር ነው ያለብኝና በተደጋጋሚ ጊዜ ምርመራ ለማድረግ ሙከራ አድርጌ አውቃለሁ። ግን በሰገራ ምርመራ ምንም ነገር ብዙ ጊዜ ተገኝቶብኝ አያውቅም። ነገር ግን እስካሁን ድረስ በጣም ብዙ ጊዜ ሆኖኛል ብያለሁ። ይሄ ነገር አሁንም እንትን ሊለኝ አልቻለም፣ ማለት ሊለቀኝ አልቻለም። የማስማጡ ጉዳይ ማለት ነው ለረጅም ጊዜ ነው የሚያስመጣኝ። ግን ምርመራዎችን ሳደርግ ምንም አይነት በሰገራ በሚደረጉ ምርመራዎች ላይ ምንም ነገር እየተገኘ አይደለም። ግን አንድ የተሰጠኝ ምክር ምንድን ነው? ከታች ፊንጢጣ አካባቢ የማይታይ ልክ ማለት በእንትን በዚህ በምርመራ ሳይሆን ሌላ ባህር ዳር ላይ በተለይ የት ነው ያሉኝ የሆነ ቦታ ጠቁመኝ ነበርና እዛ ብቻ በዛ እንትን እንደሚል ነው እንትን ያሉኝና የዚህ ምልክት ሊሆን ይችላል ወይ? እንደዚህ አይነት ነገር ሲያጋጥም ምን አይነት ምርመራዎች ነው ማድረግ ያለብን የሚል ጥያቄ። ለረጅም ጊዜ ይቆያል ማለት ለአጭር ጊዜ ሳይሆን በተደጋጋሚ ምርመራ አደርጋለሁ፣ ግን ምንም የሚገኝብኝ ነገር የለም። ሽንት ቤት ላይ ግን ማለት ኮምፎርት የለኝም። ለረጅም ጊዜ የማስማት ችግር አለና ይህ ምን ሊሆን ይችላል? ምን አይነት ምርመራዎች ናቸው የሚያስፈልጉት የሚለውን ነው። አመሰግናለሁ። ፕሮፍ የሚጠይቁት ነገር አለ ምናልባት እድሜውን ረጅም ጊዜ ሲል ስንት ዓመት ነው? እድሜና ያው ቆይታው ከዛ የተመረመራቸው የሰገራ ምርመራ ብቻ ነው ወይስ ተመርምር ያለው ተደጋጋሚ ስላለ ከዛ ከፍ ያለ ምርመራ አድርጎ ያውቃል ወይ? እድሜው ስንት ጊዜ ነው የቆየው ይሄ በሽታና ከዛ ከሰገራ ከስቱል ኤግዛሚኔሽን ውጪ ምን ሌላ ተመርምሯል? ያለም ዘውድ እየሰማቸው ነው ፕሮፍን? እየሰማቸው። ምን ተመረመርክ እያሉ ነው? እድሜህን? ኦኬ፣ እድሜ 37 38 አካባቢ ሆነኛል። እሺ፣ ምርመራ ሙሉ ምርመራ አድርጌ አውቃለሁ። ኖርማሊ የምን ከሰገራ ውጭ ምንድን ነው ይሄ ኮሎኖስኮፒ ተነስተዋል። ለምሳሌ ኮሎኖስኮፒ የሚባል አለ። የደም ምርመራ እንትን አካባቢ ምንድን ነው ስሙ ጠፍቶኝ። አልትራሳውንድ ነው ወይስ? አልትራሳውንድ በአልትራሳውንድ ምርመራ አድርጌ ያለው ነው። ሰገራ ምርመራ ማድረግ ያውቃለሁ። እነዚህ ምንም ነገር የለም። የደም ምርመራ ማድረግ ያውቃለሁ። ሙሉ ምርመራ አድርጌ ያውቃለሁ። ከዚህ ከሚታየው በስተቀር በእንትን ከሚታየው በስተቀር ሌሎች ምርመራዎች አድርጌያለሁ። ብዙ ጊዜ ቆየ ስትል ምን ያህል አመት ሆነው? ከ3 አመት በላይ ይሆናል። 3 አመት። በሰውነቱ ላይ ያያቸው ለውጦች ምናልባት
ሰውነት ላይ ለውጥ አለው የምታየው ነገር እንደ ክብደት መቀነስ ምንም የክብደት የምናምን እነዚህ አይነት ለውጦች የሉም። ኖርማሊ ክብደቴ ጋር ቅድም ሲነሳ ነበረው የደምም ምናምን እንደዚህ መቀላቀል ነገርም የለም። በጣም ደም ማነስ የደም ማነስ ነበር ከዚህ በፊት ኖርማል የደም ማነስ ማለት ከዚህ በፊት ተገኝቶብኝ ያውቃል። ደም ማነስ የሚባል ነገር ማለት ምርመራ አድርጌ የደም ማነስ እንዳለብኝ ተነግሮኝ ያውቃል። እና እሱ ተራክመው ያው ሕክምናውን በዛ መልኩ ወስጄ አውቃለሁ። ከዛ ውጭ አሜባም ኬዝም ነበረ። አሜባም እየተባለ ብዙ ጊዜ እንደዚህ አይነት እንትኖችን ወስድ ነበር። እነዚህ ናቸው ያሉት ነገር። እሺ ዓለም ዘውድ ተከታተል ምላሹን ፕሮፍ ያደርሷል። እናመሰግናለን ፕሮፍ። እስኪ ምናልባት አሁን ወደ ከዓለም ዘውድ ጥያቄ ጋር በተያያዘ ትንሽ ምልክቶቹን በዚሁ ብናነሳ ጥሩ ነውና እስቲ ምልክቶቹ የትልቁ አንጀት ካንሰር ሲይዘን የሚያሳዩ ምልክቶች ምን ናቸው? እና አብዛኛው ሰው ደግሞ በዚሁ አጋጣሚ የአሜባ ነው ክንታሮት ነው በሚል ብዙ መድኃኒት የሚወስዱ አሉ። በየጊዜው የሚሰማቸው ነገር አለና ከዚህ ጋር በተያያዘም አብረው እንዲያነሱልኝ። እሺ የመጀመሪያው ነገር የትልቁ አንጀት በሽታ ምልክት ምንድነው ሲባል አብዛኛው ሰው ምልክት አልባ መሆኑን እንዲረዳ እንፈልጋለን። ምልክት አያሳይም ማያሳይበት ጊዜ እንዴ እኔ እኮ አልታመምኩም ነበር በመጨረሻ ሲመጡ የሚሉት ነገር አለ። ምንም ምልክት አላሳየኝም እኮ እንደዚህ። ስለዚህ ከግማሽ ፐርሰንት የሚሆነው ወይ 50% የሚሆነው ምልክት ላይኖረው ይችላል። በኋላ ይሄ ምን ግንዛቤ ይሰጠናል የሚለው በደንብ እናያለን፣ ሰዎች የመመርመር ባህሪያቸው እንዲያዳብሩ። ከዛ ግን ምልክቶችስ ምንድናቸው ያሉ ማለት ምልክት ከመጣ ደግሞ የትኞቹ ምልክቶች ወደ ትልቁ አንጀት ካንሰር ያመራሉ የሚለውን ነገር ስናይ እንግዲህ ከዚሁ ከአካላችን አቀማመጥ ጋር በተያያዘ የመጀመሪያው በሰገራ የሚመጣ ምልክቶች ካሉ እናያለን። ከሰገራ ጋር ተያይዞ የምናያቸው ፍንጮች ማለት ነው። ለምሳሌ መድማት፣ ደም በሰገራ መንጣት፣ ይሄ አንደኛው ምልክት ነው። ሁሉም በሰገራ የሚመጣ ደም ካንሰር አይደለም ላይሆን ይችላል። እንዲያውም ማጆሪቲው ካንሰር ላይሆን ይችላል። የሚያስፈራን ግን ካንሰር ነው። ስለዚህ ደም በሰገራ ከመጣ ሰዎች መጠርጠር አለባቸው። ሁለተኛው በዚሁ ከሰገራ ጋር በተያያዘ ሰዎች ድርቀት የማያውቁት አዲስ የሆነ ድርቀት ከጀመራቸው ለምን ብለው መጠየቅ አለባቸው። ምክንያቱም በተለይ በግራ አሁን ልክ አናቶሚው በጣም ይረዳናልና በግራ በኩል የሚከሰቱ በግራ በኩል ያለው በዚህ በኩል ማለት ነው። በወዳችን በግራ በኩል ያለው ማለት ነው። በዚህ በኩል የሚከሰቱ ካንሰሮች ብዙ ጊዜ ኮንስትሪክት ያደርጋሉ። የመዝጋት ቀስ እያሉ ሳያስታውቁ መስመሩን የመዝጋት አይነት ችግር ያመጣሉ። ስለዚህ ሰዎች ቀስ እያሉ ምን እየሆኑ ይመጣሉ? ድርቀት ከለመዱት ሰገራን በቀን አንድ ጊዜ ወይ ሁለት ጊዜ ከማሳለፍ እያዘለላቸው ይመጣል ማለት ነው። ስለዚህ ያ አይነት ችግር ያመጣባቸዋል። ሌላው በዚህ በፊንጢጣው አካባቢ ያለ ማነው በዚህ ሬክተም የሚለው አካባቢ ከሆነ የተከሰተው ሌላ ምን አይነት ችግር ያመጣባቸዋል? የማስማጥ ሽንት ቤት መጣው ይላል፣ ይሄዳሉ። አረ ይሄው በቀን 10 ይመላለሳለሁ ግን የምትወጣው ትንሽ ነች፣ ወይንም ደግሞ ንፍጥ የመሰለ ነው፣ ወይም ደም የቀላቀለ ነው፣ ግን ሽንት ቤት ገብቼ ረክቼ አልወጣም፣ በቃ ወጥቶልኝ አይደለም መውጣው ይላሉ። ስለዚህ ይሄም አንደኛው ነገር ነው። እንዲያውም ቅድም ያነሳው ይሄ ቴኒስ ማስማጥ አይነት ነገር ሲኖራቸው ሰዎች እንግዲህ አሜባ የተነሳ ይችላል። ወይ ደግሞ አንዳንዴ እንዳጋጣሚ የሆነ አትክልት ይበላል፣ ቲማቲም በልተው ቲማቲም በቃ ይሄው አሜባይን አስነሳው ይላሉ። እና ይሄንን ከማለታችን በፊት ሪሊ እንዲህ አይነት ነገሮችን መመርመር መቻል አለብን። በተለይ አሁን እንግዲህ የካንሰር እንትኖች በጣም እየበዙ ስለመጣ በጊዜ መያዝ ስላለብን ይሄ ነው። ሌላው
እንግዲህ ኮንስትሪክት አደረገ ካልኩ ሆዴ መንፋት የጠበበ ሲመጣ ሆድ ይሄ መነፋት ይጀምራል። ወደ ኋላ ግፊቱ ይመጣል። ሆድ መንፋት፣ ሆድ የመጮህ አይነት ስሜት ይሰማል፣ ይነፋኛል የሚሉ አይነት ነገሮች ይመጣሉ። እንግዲህ ይሄንንም ስል 100% ሁሉም ሆድ መንፋት የአንጀት ካንሰር አይደለም፣ ግን ይሄ ምልክቱ ሊሆን ይችላል ማለት ነው። ሌላው ወደ ቀኝ አካባቢ ያለው ካንሰር ደግሞ ቶሎ እንደዚህ ቶሎ አይዘጋም። ሰፊ ነው፣ አካሉም ሰፊ ነው እዛ ጋር ያለው። ስለዚህ ከመዝጋት ይልቅ ከላዩ ላይ በትንሹ ደም ሉዝ ያደርጋል ሰውየው፣ አይታወቀውም። ሲወጣም ቀይ ደም አያይም። ምናልባት ሰገራው ሊጠቁር ይችላል፣ ጠቆር ያለ ሰገራ ይሆናል እንጂ ቀይ ደም አያይም። ስለዚህ እነዚህ ሰዎች ደግሞ በምንድነው የሚመጡት? አብዛኛውን ጊዜ በደም ማነስ ምልክት ነው፣ አኒሚያ ማለት ነው። ያ ማለት ምንድነው? የማዞር አይነት ስሜት፣ በቃ ተቀምጬ ስነታ ወይም በጆሮዬ ዥው ይልብኛል፣ ደከመኝ ምናምን ይላሉ። ግን እኔ ምንም የለብኝም ሆዴ ምናምን አይጎረብጠኝም ይላሉ። አንዳንዶች ደግሞ ከዛ ከፍ ያለ ሲሆን በደንብ የሚጎረብጥ እጢ ፊል ያደርጋሉ፣ ይሰማቸዋል። እዚህ ጋር የሆነ የሚጎረብጠኝ ነገር አለ ይላሉ። አንዳንድ ጊዜ አልፎ እንዲሁም እዚህ ጋር ያለ ህመም በትርፍ አንጀት ሁላ የሚከሰት አንዳንድ ሰዎች ለትርፍ አንጀት እንዲሁም በቅርብ ጊዜ ኦፕሬት ያደረግናቸው ሰዎች አሉ። ትርፍ አንጀት ተብለው ኦፕሬት ተደርገው ወይንም ደግሞ የአንጀት መታጠፍ ነው ተብለው ኦፕሬት ይደረጉና ከዛ በኋላ ተመልሰው እኛ ጋር ይመጣሉ። ሲመጡ ስንመረምራቸው ነገሩ ይሄኛ ይሆናል። ስለዚህ ይሄ አይነት ስሜት ያመጣል። ይሄ እንግዲህ እዛው አንጀቱ ጋር እያለ ነው። እንግዲህ የመንፋቱም የማስማጡም ደም በሰገራ መንጣቱም ደም ማነሱም እነዚህ አንጀቱ ጋር እያለ የሚያሳየው ምልክት ነው። ከአንጀት አለፍ ብሎ ከሄደ ደግሞ ተጨማሪ ምልክቶች ካንሰር ስለሆነ ይስፋፋል። አሁን እዛው አንጀት ላይ ያለም ሰዎች ያልታሰበ የክብደት መቀነስ ይኖራቸዋል። ጠቅላላ ሰውነት በ6 ወር ውስጥ 80 ኪሎ ነበርኩኝ 50 ኪሎ ሆንኩኝ 60 ኪሎ ሆንኩኝ ይላሉ። ይሄ የሚያስደነግጥ የክብደት ለውጥ ነው ሰው። ስለዚህ ኢንቴንሽናሊ አስቦበት ኪሎ ልቀነስ ብሎ ካልቀነሰ መመርመር መቻል አለበት። ካለበለዚያ አደጋ ላይ ነው ያለው። ሳንፈልግ የሚመጣ የክብደት ለውጥ ሌላም ካንሰር ሊሆን ይችላል፣ ግን አንዱ ምክንያት የአንጀት ካንሰር ነው። ከዛ በተጨማሪ ሜታስታሲስ ሲምፕተም የምንላቸው ከዚህ ደግሞ ስርጭት ይጀምራል። እንግዲህ ስቴጁ ሲጨምር ከዚህ ይነሳና ወደ ሌላ ወደ ጉበት ወደ ሳምባ ወደ ምናምን ይሄዳልና የነሱን ምልክት ማንጣት ይጀምራል ማለት ነው። አይነ ቢጫ ማድረግ፣ ማሳል፣ አቅም ማጣት፣ ከፍተኛ ድካም፣ መዛል ከዛ ደና ስራ ሲሰራ የነበረ ሰው ወደ አልጋ መውደቅ ይመጣል ማለት ነው በቀላሉና ከቀላሉ እዛው አካባቢ ካለ ምልክት ይጀምርና ወደ ሌላ ይሄዳል። ከዛ አሜባ ነው ይሄ ሄሞሮይድ ነው፣ ሄሞሮይድ የተነሳ አሜባ የተነሳ ብለን ከመደምደማችን በፊት በጣም ቀላሉ ነገር ሕክምና መሄድ ነው። ሕክምና ይሄ በዚሁ አጋጣሚ ለሕክምና ባለሙያዎች በተለያየ ቦታ ላይ ለሚሰሩ ባለሙያዎች አልትራሳውንድ የአንጀት በሽታን ዲያግኖስ ማድረግ አይችልም። ሰዎች አሁን የዓለም ዘውድ አይነት ሰዎች ሲመጡ አልትራሳውንድ አስነስተን በሽታ የላቸውም ማለት አንችልም። የአንጀትን በሽታ የላቸው። አንጀት በሽታን በትክክል ሩል አውት ለማድረግ ወይንም ደግሞ ለማወቅ አሁን ዓለም ዘውድ በጣም የምመክረው ኮሎኖስኮፒ ቢሰራ። ኮሎኖስኮፒ ካሜራ ያለው ውስጡ ያለውን በሽታ ማየት አለበት። ለምን ያነሳቸው ነገሮች ሲሪየስ ናቸው። የደም ማነስ አጋጥሞት ያውቃል። የሰገራው ችግር በተደጋጋሚ ነው። ማስማጥ አለው። ይህን ሰውዬ ምንም ችግር የለም ተብሏል ተመርምሮ። ስለዚህ በሰገራ ብቻ መርምረን ሰገራ የመጀመሪያው ምርመራ ልናደርግ እንችላለን። ግን የሰገራ ምርመራ የአንጀት በሽታን አውጥቶ አይነግረንም። አልትራሳውንድ በደንብ እንዲሁም ይሄ ጥሩ ነገር ነው ያነሳው። አልትራሳውንድ የአንጀት በሽታ አንጀት ሆዱ ውስጥ ምንም ነገር የለም ሲባል በአልትራሳውንድ አንጀት ውስጥ ምንም ነገር የለም ማለት አይደለም። ስለዚህ ኢንዶስኮፒ የሚባለውን ምርመራ በዋናነት መመርመር አለበት ነው የዓለም ዘውድ። እስኪ ሌላ ተመልካች አለን እያሉን ነው። ሄሎ ጤና ይስጥልን። አብረሽጥልን ማንም በልከት ነው?
መላኩ እባላለሁ ከወልዲያ። እሺ አቶ መላኩ ይቀጥሉ። አሁን ስለ ትልቁ አንጀት የተሰጠው በተለይ እነዚህ ምልክቶቹ ጋር እኔ ጋር ሁሉም በሚመል ደረጃ አሉና ለምሳሌ ክብደት መቀነስ፣ እንደዚህ በሰገራ በማለት ጊዜ ደም ነገር መታየት፣ እንደገና ደግሞ ከ30 እስከ 1 ሰዓት የሚደርስ ርዝማኔ ራሱ የማስማት በፊት ላይ ደግሞ እንደውም ደም አልፎ አልፎ ይወጣ ነበር። አሁን ግን ደሙ ቆርጦ ነጭ የመሰለ ነገር ሁሉ ስቲል ነው ይወጣል እና ሆዴን መንፋት እና ከዚህ በፊት እንደዚህ ስለ አንጀት ስለ ትልቁ አንጀት ስለ ሶሻል ሚዲያ ላይ ያየው ከኔ ጋር የተቀራረበ ነው እና ሕክምና ላይ ምንም አይነት ነገር ደህና ነህ ምናምን ማለት የሄድኩበት የሕክምና ተቋም ደረጃ በእርግጥ ይለያያል። የሄድኩበት ጠቅላላ ሆስፒታል ጋር ነው እና አሁን ወደፊት ይሄንን በሽታ በደንብ ዲያግኖሲስ ለመደረግ ምን አይነት ደረጃ ላይ አለ ተቋም ላይ ነው መመርመር ያለብኝ? ለምሳሌ እንደዚህ ክልል ላይ ያሉ ተቋማት ላይ ነው ወይንስ ፌደራል ያሉ የእናንተ የጥቁር አንበሳ አይነት ትላልቅ ሆስፒታሎች ነው መታከም ያለብኝ? አሁን ያለው አሁን የነገርኳቸው ነገርስ ወደ ትልቁ አንጀት ካንሰር የሚያመራ ነገር አለ ወይ? ከእናንተ ሙያዊ ትንታኔ እንዲሰጠ ይፈልጌ ነው እና ወደፊትም ምን ማድረግ እንዳለብኝ የት ቦታ መመርመር እንዳለብኝ ሊንክ እንድደረግ ፈልጌ ነው። ፕሮፌሰር ጥያቄ ያለዎት? አብዛኛው ምልክቶች አሉ እያለ ነው። ቆንጆ ነው የገለጸውና መልሳለሁ። ጥሩ መላኩ የመላኩን እንመልስና ማስታወቂያ ስለሚኖረን ወደዛ እንሄዳለን። የመላኩን ባጭሩ ፕሮፍን መልስለት ይምጣ እንዴ ወይ ጳውሎስ ይምጣ? መላኩ ይቻላል። ጳውሎስ አንዱ በሀገራችን ካሉ የዚህ የአንጀት ምርመራ በደንብ ዴቨሎፕ ካደረገባቸው ሴንተሮች አንዱ ነው። ስለዚህ ሁሉም ነገር አለ። ጳውሎስ መንጣት እንኳን ባይችል አይ ቲንክ ደሴ ወልዲያ ነው አለው ያለው። ስለዚህ ደሴ አካባቢ ያሉ ፕራይቬቶችም ኮሎኖስኮፒ ያስፈልገዋል። አሁን ጠቅላላ ሆስፒታል ላይ ባለ ምርመራ ብቻ ይሄንን ካለው ይሄ ባይዘይ ጠቅላላ ሆስፒታል ኮሎኖስኮፒው ካለኮ ምንም ሊሚት አያደርግም። ስለዚህ ኮሎኖስኮፒ ያለበት ቦታ ላይ ቢመረመር ሌሎች እንግዲህ ከዛ ውጪ ሲቲ ስካን ምናምን እንደ ደረጃው እንመጣበታለን። ግን እሱ በደም ምርመራ ያስፈልገዋል። እነዛ ተቋማት ከሌለ ግን ጳውሎስ ሆስፒታል ቢመጣ ሁሉም ይሄ ለአንጀት ምርመራ የሚያስፈልጉ ሁሉም ነገሮች ያሉበት ተቋም ነውና በደስታ እናክመዋለን ስላሉ መላኩ ፕሮፌሰር ጋር መታከም ትችላለህ ነው። እናመሰግናለን ፕሮፍ። ተመልካቾች የትልቁ አንጀት ካንሰርን ጉዳይ እያነሳን ነው የምንገኘው። ከፕሮፌሰር ማተመ በቀለ ጋር ነው ቆይታ እያደረግን የምንገኘው። ካፍታ ማስታወቂያ በኋላ ደግሞ ተመልሰን እንገናኛለን። ከዚህም በላይ የሚደግፍ ለሀገር አሻራ የሚተርፍ ከዚህ እቶን የሚበረታ ለዚህ ማዕበል የማይረታ ከዚህም በላይ ቢገዝፍ እንኳን ለሀገር የሚበቃ ድንኳን መቼም የትም ጥበቃው የማይለያችሁ የዓመታት አጋራችሁ የኢትዮጵያ መድን ድርጅት በጽናት ለመታደስ የተባረከ ወር የሆነውን ረመዳን በመተጋገዝ በፍቅር በመተሳሰብ አልፋችሁ እንኳን ለኢድ አልፈጥሩ አደረሳችሁ። ኢድ ሙባረክ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ተመልሰናል። ጤናው በቤት ሆኖ ከትልቁ አንጀት ካንሰር ጋር በተያያዘ ነው እየተወያየን የምንገኘው። ፕሮፍ እንግዲህ ለትልቁ አንጀት ካንሰር አንደኛው የመመርመሪያ መሳሪያ በተለይ ኮሎኖስኮፒ በጣም አስፈላጊ ነው ብለዋልና እሱ ያለበት የጤና ተቋም ይህንን ችግር ለመለየት ቢያንስ ብዙ አበርክቶ ይኖረዋል የሚል ነገር አንስተዋልና እንደ አጠቃላይ ግን የትልቁ አንጀት ካንሰር እንደማግኘት ምን ምርመራዎች ናቸው ያሉት? እነማንስ እንደው መመርመር አለባቸው? በእርግጥ ቅድም ሲያነሱ የእድሜ ክልሉ ያስተማማኝ አይደለም፣ በእኛ ሀገር በጣም ዝቅ እያለ ነውና አስቀድሞ መመርመር ጠቃሚ እንደሆነ አንስተዋል። ግን እንደው በዋናነት ግን እነማን መመርመር አለባቸው? ምን የምርመራ አማራጮች አሉ? የምርመራ አማራጮቹ በተመለከተ ብዙ አይነት የምርመራ አማራጮች አሉ። ከነዛ ውስጥ
በዋነኝነት በሽታውን የትኞቹ ይለዩታል የሚለው ነው። በሽታው አንጀት ላይ እንደመከሰቱና ከውስጥ እንደመጀመሩ አሁን የኮለን ካንሰር ወይንም የአንጀት ካንሰር እንዴት ይጀምራል፣ እንዴት ፕሮግረስ ያደርጋል፣ ይቀጥላል የሚለውን ስናይ የሚጀምረው ብዙ ጊዜ ከውስጠኛው ፓርት ነው። ሙኮሳ ይባላል። ከዛ ነው የሚጀምረው። ስለዚህ ከዛ የሚጀምር ከሆነ የተሻለ እሱን ለመመርመር በቶሎ ለማግኘት በሽታውን የተሻለ የሚባለው ኢንዶስኮፒ ነው። የኢንዶስኮፒ አይነት ኮሎኖስኮፒ ይባላል። ያው በስር በኩል ስለሚሰራ ኮሎኖስኮፒ ይባላል፣ ወይም ሎወር ጂአይ ኢንዶስኮፒ ይባላል። ስለዚህ በስር በፊንጢጣ በኩል ይገባና ሙሉን አንጀቱን እስከ የግራውንም የቀኙንም ማየት የሚችል መሳሪያ ነው። እሱ ያሉትን ምንም አይነት ጉድፎች በዛ በአንጀቱ ላይ ማየት ይችላል። እንደው ለዛ የሚሆን ሴታፕ እስካለ ድረስ ኮሎኖስኮፒ መሰራት የመጀመሪያው ነው። በተለይ እንደዚህ ያጠራጠረን ሰው የቅድሙ አይነት ሶስቱም የገለጹት በጠያቂዎቻችን ያለባቸው ምልክት ከዛ በኋላ ሁሉም ምርመራ ካንሰር አይደለም የሚያደርገው። ምርመራ ካንሰርን ይለያል እንጂ ምርመራው ካንሰር አያደርገውም። አንዳንድ ጊዜ አባባሎች ስላሉ ነው። በፊት እንትን ነበረብኝ፣ ኪንታሮት ነበረብኝ፣ ሆስፒታል ሲሄድ ካንሰር ሆነ። ሆስፒታል መንጣቱ አይደለም ካንሰር የሚያደርገው፣ ካንሰር መኖሩን ነው የምንለየው እኛ። አብዛኛው የምንሰራቸው ሰዎች ካንሰር የለም ብለው ነው የምንለካቸው። ስለዚህ ግን ይሄኛው ነገር የመጀመሪያውና ወሳኙ ነው። ግን አብዛኞቹ ደግሞ ሶስቱም ጠያቂዎች ኮሎኖስኮፒ ማለት ሰሩ። የምርመራ ሂደቱን ስናይ ዝም ብለን ለሁሉም ሰው ደግሞ ይሄን ምርመራ አናዝምኛ። መጀመሪያ ሰው ሲመጣ ቅድም እንደጠየቅነው ጥያቄዎችን ጠይቃለን። ሪስክ ፋክተራቸውን ወይም አጋላጭ ሁኔታዎች አሏቸው ወይ፣ ምልክታቸው ከካንሰር ጋር ይሄዳል ወይ ብለን ጥያቄ እንጠይቃለን። ከጠየቅን በኋላ የምንሰራቸው ፊዚካል ኤግዛሚኔሽን የምንላቸው ምንመረምረው በእጃችን ይሄ የመጨረሻውን የፊንጢጣ አካል እንመረምራለን። እነዚህ ነገሮች አድርገን ሰገራ የምንልከዋለን። ሰገራ ለፓራሳይት ብቻ አይደለም የሚላከው፣ ውስጡ ደም አለው ወይ የለውም የሚለውን ነገር እናያለን። ከዛ ሪስክ አንጻር ያ ሰውዬ ያለው በሽታ በኮሎኖስኮፒ መታየት አለበት ብለን ስናምን ለኮሎኖስኮፒ እንልከዋለን። አሁን ሶስቱም የጠየቁን ሰዎች ካላቸው የቆይታ አንጻር ለምሳሌ ኮሎኖስኮፒ ያስፈልጋቸዋል። ሌላው ለዛ በሽታውን በዛ ካየን በኋላ በሽታው ከተገኘና የካንሰር ጥርጣሬ ካለን ወደ ሲቲ ስካን እንሄዳለን። ሲቲ ስካን ደግሞ ምን ያደርግልናል? በሽታው እዛ ነው የተወሰነው፣ እዛው አካባቢ ነው ያለው። ምክንያቱም ኮሎኖስኮፒው ደግሞ ከአንጀቱ ወጥቶ ያለውን ነገር አያይም። በአንጀቱ ውስጥ ሄዶ በአንጀቱ ውስጥ ነው የሚመለሰው። ስለዚህ ውጭ ያለውን ነገር ስለማያይ ሲቲ ስካን እናያዛለን። ሲቲ ስካኑ ደግሞ ያ ነገር ወይም ደግሞ ወደ ታችኛው የአንጀት ክፍል ወይንም ሬክተም ወደሚባለው ክፍል ስንደርስ ደግሞ ለሱ ደግሞ ኤምአርአይ እናዛለን። ያ ደረጃውን እዛው የተወሰነ ነው፣ አንጀቱ ላይ የተወሰነ ነው ወይስ ከአንጀቱ ወጥቷል? ሲቲ ስካኑ እንዲሁም ወደ ሳምባው ሄዷል፣ ወደ ጉበቱ ሄዷል። በሽታውን ካረጋገጥን ካንሰር ከሆነ በዛ እንመረምራለን። ከዛ እነዚህ ምርመራዎች ሌሎችም አሉ። አሁን ብዙ ጊዜ አሁን ሲቲ ስካን ኤምአርአይ እና ኮሎኖስኮፒ ስላለ ድሮ ብዙ ጊዜ የምንጠቀምባቸው ባሬም የሚባል ይሄ በፊንጢጣ ገብቶ ወይንም ደግሞ ከላይ ተቀልጦ የሚታይበት ነገር ነበር። አሁን እሱ በጣም ኮመንሊ አንጠቀምበትም። እነዚህ ሁለቱ ምርመራዎች ስለተኩት ማለት ነው። አንዳንዴ ሲምፕል ራጅ እናስነሳለን። እነዚህ ተዘግተው በቃ የመጨረሻ በድንገተኛ የሚመጡ ሰዎች የተዘጋ መሆኑን ለማየት የምናየዋለን። ግን ካንሰርን እንደዚህ በአርሊ ቶሎ ለማወቅ ምልክቱ ያለባቸው ሰዎች ላይ ኮሎኖስኮፒ እናስነሳለን። የሰገራ ምርመራ እናደርጋለን። በደምም የምንመረምራቸው ምርመራዎች አሉ። ይሄ ደግሞ የካንሰር በርደኑን ለማየት የቲዩመር ማርከርስ የምንላቸውም አሉ። እነዛንም እናሰራለን። ያ እንደ ሰውየው ምልክትና እንደመጣበት ደረጃ ይወሰናል። ከዛ እንደመጣበት ኢንስቲትዩት። ለማንኛውም ግን
ሲምፕል አልትራሳውንድ በተለይ በጣም ጥንቃቄ እንዲደረግበት ለሰዎችም በደንብ እንዲረዱልኝ እንደው አስምረው እንዲረዱልኝ የምፈልገው የሆነ ሰዓት አልትራሳውንድ በሆነ አጋጣሚ እኔም አንተም ልንነሳ እንችላለን ታይቶ አልትራሳውንዱ አንሪማርኬብል ነው ይላል ማለት እኔ በአልትራሳውንድ መታየት ያለበትን ነገር አይቼ ያገኘሁት ነገር የለም ማለት ነው ያ እንጂ አልትራሳውንድ እነዛም ከዛ እኔ አልትራሳውንድ ተነስቼ ሆዴ ነፃ ነው ተብያለሁ ብለን መዘናጋት የለብን የአንጀት ምልክት ካለን መታየት ያለብን በነዛ መሳሪያዎች ነው ኮሎኖስኮፒ መሰራት የማይችሉ ሰዎች በተለያየ ምክንያት ሲኖር ቨርቹዋል ኮሎኖስኮፒ የምንለው ወይ ሲቲ ኮሎኖግራፊ የምንለው አለን ደግሞ ሲቲ ስካኑ እንደ ኮሎኖስኮፒ ማንሳት ይችላል እርግጥ ምን መርጠው አይደለም ይሄን ማድረግ ለማይችሉ ነው እንጂ ኮሎኖስኮፒን አይተካው ለምን እሱ አይቶ በሽታ ካለ በዛው ከበሽታው ላይ ናሙና ወስዶ ናሙናው በሽታውን ስለሚያረጋግጥልን በጣም ተመራጭ የምንለው ካንሰር ከተጠራጠርን በጣም ተመራጭ የምንለው ኮሎኖስኮፒ ነው ከግድግዳው ላይ ናሙና ይወስዳል ካበጠው ከእጢው ካለው ነገር ላይ ይወስድልናልና ለኛ እንደ ጎልድ ስታንዳርድ የምንወስደው ነገር ኮሎኖስኮፒውን ነው ማለት ነው ይሄ እንግዲህ ታመው አንድ ሰው ታሞ ሊያደርገው የሚችለው ምርመራ ነው ግን ጤናማ ያለን እነማን ግን ሊመረመሩ ይገባል አስቀድመው ትክክል ስለዚህ እነማን ይመርመሩ ነው ይሄ እንግዲህ ወደ ስክሪኒንግ ሊመጣ ነው ማንን ይሄ ወደ መከላከያ ስንመጣ ነው አንድ ሰው ይሄ በሽታ እንግዲህ አስፈሪ ነው ብለናል ህክምናው ከባድ ነው በሽታው ደግሞ ከተከሰተ ቶሎ ማወቅ አለብን ቢቻል ደግሞ እንዳይከሰት መከላከል አለብን ስለዚህ የመጀመሪያው እንዳይከሰት መከላከል ነው ይቻላል ወይ ይቻላል በጣም ይቻላል እንደ አገር እድገት ይወሰናል ግን ለምን ስክሪኒንግ በጣም ኮስቱ ከፍ ያለ ነው ምን አይነት ሰዎች ስክሪን መደረግ አለባቸው ቅድም እንዳልኩት በዘር ሀረግ ለምሳሌ ቅድም ያልኩት አይነት በዘር የሚተላለፍ ይሄ ፋፕ የሚባለው በሽታ ያለበት ሰው አይደለም 40 አመት 50 አመት መጠበቅ ገና ከ12 እስከ 15 አመታቸው ኮሎኖስኮፒ መሰራት አለበት ፖሊፖቹ ከዛ ነው የሚጀምሩት ሌሎቹም ከ20 እስከ 25 አመት መሰራት ያለባቸው በ40 አመት መሰራት ያለባቸው አሉ እንደው በአጠቃላይ ለህብረተሰቡ ግን ይሄ አቬሬጅ ሪስክ ለሚባለው ለጠቅላላው ማህበረሰብ ምክንያቱም 70% ወይም ከዛ በላይ የሚሆነው ካንሰር ስፖራዲክ ነው ካልን አብዛኛው ማህበረሰብ እዛ ውስጥ ነው የሚገባው ስለዚህ ለአብዛኛው ማህበረሰብ አቬሬጅ ሪስክ ለምንለው ሰው 50 አመት ላይ ኮሎኖስኮፒ ቢያሰራ ከ45 እስከ 50 ባለው ኮሎኖስኮፒ ምንም ሲምፕተም ሳይኖረው ምንም ምልክት ሳይኖረው ስለ ክብደትም ሳይቀንስ የሰገራ ምልክት ምንም ሳይመጣበት ቢያሰራ ምን ጥቅም ያገኛል ኮሎኖስኮፒ ቢያሰራ ውስጡ ነፃ ከሆነ ነፃ ነው ተብሎ ሰውየው ነፃነቱን ያገኛል ሁለተኛ እዛ ውስጥ ለካንሰር አጋላጭ የሆኑ ፖሊፕ ካንሰር አብዛኛውን የአንጀት ካንሰር ጥሩነታቸው የሚጀምሩት ከፖሊፕ ወይም ይሄ ከአዲኖማ የሚባል ይሄ አዲኖማ ካርሲኖማ ሲኩዌንስ እንለዋለን መጀመሪያ ቤናይን የሚሆኑት ወይም ካንሰር አይደለም ወዲያውኑ አይደለም እንደተፈጠሩ ስለዚህ ገና እየተፈጠሩ ያደጉ ካንሰር ሳይሆኑ እናገኛቸዋለን ማለት ስለዚህ ኮሎኖስኮፒ የሚሰራው ሰውዬ ምን ያደርጋል ማለት ነው ያቺን ነገር ቆርጦ ያወጣታል አውጥቷት ካንሰር አይደለችም ከተባለ ህክምናው እዛ ላይ ያበቃ ሰውየው ህክምናውን ጨረሰ ከእንደገና ምን ሆነ ማለት ነው ለካንሰር ተጋላጭነቱን ቀነሰ ማለት ነው ስለዚህ ኮሎኖስኮፒ ለነዚህ ሰዎች ፕራይመሪ ፕሪቬንሽን ነው ማለት ነው እንደው ለኮሎኖስኮፒ ማሰራት ባንችል እንኳን ፌካል ኦከልት ብለድ የምንለዋለን ውስጡ በአይናችን አናየውም ደሙን ግን ደም በሰገራ ውስጥ ይገኛል ስለዚህ ፌካል ኦከልት ብለድ ደግሞ እሷ ለአብዛኛው ሰው ብናዛት እንደ መጀመሪያ እንደ መግቢያ ታገለግልናለች በጣም ስፔሲፊክ አይደለችም ግን ፌካል ኦከልት ብለድ ማሰራት ጥሩ ነው ብለን እናምናለን ሌላ እንግዲህ ከዚሁ ጋር በተያያዘ
የእድሜውን ጉዳይ በዚህ ከገደል ነው ከ45 እስከ 50 ያለ በማህበረሰብ ውስጥ ያለ ይሄንን ቢያደርግ በቤተሰብ ካንሰር ያለበት ሰው ካለ ግን ቢያንስ ካንሰር የተፈጠረበት ሰው 40 አመቱ ላይ ከሆነ እሱ በ30 አመቱ ኮሎኖስኮፒን ቢያሰራ ጥሩ ነው። አባቴ በ40 አመቱ ካንሰር ከተከሰተበት እኔ በ30 አመቴ ካንሰሩን ባሰራ ይሄ ፈርስት ዲግሪ ሪላቲቭስ የሚባሉት ወንድም እህት ታላቅ ወንድም ከተከሰተበት አንተ ኮሎኖስኮፒ ብትታይ የተሻለ ነው። የዘረመር ጥናት ቢደረግልህ ጥሩ ነው። ግን ደግሞ እሱ ከቴክኖሎጂ አኳያ የለም አለልህም። አሁን እዚህ ሀገር ብዙ ነገሮች መጥተዋል ከቴክኖሎጂ አንጻር አሉ እነዚህ ምርመራዎች ግን ዋይድሊ አቬለብል አይደሉም። ኮስቲንግ ሊሆን ይችላል። ኮሎኖስኮፒ ግን ዋይድሊ አቬለብል እየሆነ ነው። አሁን ከተማ ውስጥ አሁን አዲስ አበባ በጣም ኮመን ነው። በየክፍለ ሀገሩ ትልልቅ ከተማዎች ላይ ኮሎኖስኮፒ አለ። ሐኪሞችም አሉ። ስለዚህ እነሱ ቢሰሩ ይሄ ፕራይመሪ ፕሪቬንሽኑ ያመጣልናል። በሽታው እንደው ሌላስ ምን ጥቅም አለው? ኦኬ በሽታው ተከስቷል ማሰር ምልክቱ ግን አልመጣም። ስለዚህ ምልክቱ ኮሎኖስኮፒ ሲሰራ early detection ይባላል። ቶሎ ዲቴክት ታደርገዋለህ። ቶሎ ካየኸው ደግሞ ምን ማድረግ ትችላለህ ማለት ነው። ቶሎ ያየኸውን በሽታ ቶሎ ማከም ትችላለህ። ወዴት ሳይሄድ ወደሚቀጥለው ደረጃ ሳይሄድ። ስለዚህ የሕክምና የምታወጣው ኮስትም የምትወስደውም ነገር ይቀንስልሃል ማለት ነው። ደረጃው ዝቅ ያለ ነገር ማከም ሁሉ ጊዜ አዋጭ ነው። አይቀርማ አንዴ በሽታው ከጀመረ ደረጃውን እየቀጠለ መሄዱ አይቀርም። ስለዚህ እነዚህ አይነት ምርመራዎች ማድረግ ይቻላል። በስክሪኒንግ በዋነኝነት ፌካል ኦከልት ብለድ እና እኛ ሀገር ላይ ብዙ ጊዜ የምንጠቀመው ኮሎኖስኮፒ ነው የምንጠቀመው። እነዚህን ሁለቱን መጠቀም ለሰዎች ጥሩ ነው። ምልክት ካላቸው ደግሞ አግባብነት አለው። ምንም በጣም ስለ ትልቁ አንጀት ካንሰር ስናነሳ እንደው ምናልባት ከህክምናው ጋር አያይዘን ህክምናው በጣም ጥሩ ቀለል ያለ ነው ወይስ በጣም ውስብስብ ነው? እንደው የበሽታ ጥሩ ነገር አለ ባንልም የትልቁ አንጀት ካንሰር ህመም ግን በዚህ በኩል በህክምናው በኩል ጥሩ ነው ምንለው ነገር አለው ወይስ ስቲል በጣም ከባድ ነው? የትልቁ አንጀት ካንሰር ከሌሎች እንግዲህ እንደ ካንሰር ያው መጥፎ ነው። በጣም ጥሩ አርጋ አስቀምጠዋል። ጥሩ የሚባል ነገር የለም እና የትልቁ አንጀት ካንሰር አንዱ መጥፎ ከሚባሉት በሽታዎች መካከል ነው። እንደው ግን ያው ኮምፔር ስታደርገው አሁን ከሌሎች ደግሞ ካንሰሮች የተሻለ አውትካም አለው። እርግጥ እዛ ውስጥ ሆኖ የትልቁ አንጀት ካንሰር ራሱ ደግሞ ሰብታይፕስ በደንብ አለው። አሁን ሞለኪውላር ፓቶሎጂ የሚባለው ነገር በጣም እየዘመነ ስለመጣ የበሽታውን አግሬሲቭነስ ወይንም ደግሞ የበሽታውን በጣም መጥፎነት የሚናገሩ ሌሎች ፓራሜትሮች አሉት። ግን እንደ ጠቅላላ ስናየው ከአንዳንድ ካንሰሮች የተሻለ አውትካም አለው። በተለይ በቶሎ ሲመጣ በተለይ ከአንደኛ ደረጃ እስከ 3ኛ ደረጃ ያለው አንደኛና ሁለተኛ ደረጃ በጣም ቆንጆ ደረጃ ናቸው። ሰርጀሪ ከሰራሃቸው በኋላ ሌሎች ሪስኮች ታይተው ነው ኬሞቴራፒ የሚያስፈልጋቸው እና እነሱ በጣም ጥሩ ደረጃ ነው። እንደ ቦታውስ እንደ አድቫንቴጅ የለው በግራ በቀኝ ጫፍ ላይ እንደ ቦታ ብቻ ሳይሆን ያው በደረጃ ነው የምናወራው። ልክ ነው። በቀኝ በኩል ሆኖ ያሉ ካንሰሮች አርሊ ሲመጡ እንደው ለመስራት ሰርጀሪውን ለመስራት ይሄ ቫይታል የሆኑ ለህይወት አደጋ የሚያመጡ ነገሮች አጠገባቸው አይኖርም። በቀኝ በኩል በዚህ በትርፍ አንጀት በኩል ሲሆን ግን ስቴጃቸው ከፍ ሲል ግን ቫይታል ወይንም ለህይወት አደጋ ሊያመጡ የሚችሉ ነገሮችን ሊይዙ ይችላሉ። ለምሳሌ ትልቅ የደም ስር ሊይዙ ይችላሉ። ወይንም ደግሞ ይሄ ከትንሹ አንጀት የላኛውን አንጀት ሊይዙት ይችላሉ። በጣም አደገኛ ወደዛ ሊሰራጭ የሽንት መውረጃ ትቦ ሊይዙ ይችላሉ። ደረጃቸው ከፍ ሲል በጣም መጥፎ ይሆናሉ። ደረጃቸው ዝቅ ሲል ግን በቀኝም በግራም በሬክተም ውስጥም ያሉትን በሰርጀሪ
ከሰርጀሪ አንፃር ከዚህ ከፊንጢጣ በላይ ያለው ካንሰር ነው አስቸጋሪ የሚሆነው እንጂ የቀኝም የግራም ካንሰሮች በሰርጀሪ ይወጣሉ። በሰርጀሪ መታከም መቻላቸው በራሱ ለታካሚው እንትን ነው በጣም ጥሩ ዜና ነው። ጥሩ ነገር። አሁን አንዳንድ ሰው ሰርጀሪ ሲባል ይደነግጣል። ትክክል ነው። መቼም ጤናማ አእምሮ ያለው ሰው ኦፕሬሽን ትሰራለህ ሲባል ደንገጥ ካለ ልክ ነው። ሪያክሽናችን እንደዛ ነው የሚሆን ያለበት። ነገር ግን በሰርጀሪ መታከም የሚችል ደረጃ ላይ ይዞ መጥቷል ማለት አንድ ሰው በጣም ጥሩ ደረጃ ይዞ ነው የመጣው። በሽታው መከሰቱ መጥፎ ነው፣ በሰርጀሪ መታከም ይቻላል መባሉ ጥሩ። እንደዛ ነው የምላቸው ታካሚዎቼን። ኦኬ መጥፎ ዜናው ካንሰር መሆኑ ነው ወይም በሽታው መጥፎ መሆኑ ነው። ጥሩ ዜናው ግን በሰርጀሪ መውጣት መቻሉ ነው። በሰርጀሪ አይወጣም ማለት ምን ማለት ነው? ደረጃው ከፍ ብሏል ማለት ነው። ከፍ ካለ እሱም ቢሆን አሁንም ከፍ ማለቱ አሳሳቢ ነው። ደግሞ እሱም 100% የሞት ዜና ግን አይደለም። በተለይ በዚህ ዘመን አሁን በጣም የዘመኑ ኬሞቴራፒ የሚባል ራዲዬሽን ቴራፒ የሚባል አለ። ለዛ ደግሞ በጣም ጥሩ ባለሙያዎች ያፈራንበት ወቅት ነው። ድሮ 1-2 ባለሙያ ነበረን። አሁን በደንብ ይህንን የሚያክሙ ባለሙያዎች አሉን። የሚታከም ሰውና መድኃኒቱን ደግሞ ማስመጣት ይሄ ሰው ዲማንድ አይደለ ሰፕላዩን የሚያመጣው። ከዚህ መድኃኒት የሚታከመው መድኃኒት የሚፈልገው ሰውም እየበዛ ስለመጣ አቅርቦትም በተሻለ መንገድ አሁን ጥሩ ነው እያልኩኝ አይደል፣ ግን የተሻለ ነው። ትላንት ከነበረው ዛሬ የተሻለ ነው፣ ነገ ደግሞ እጅግ የተሻለ ይሆናልና ብዙ መድኃኒቶች እየመጡ ነው። ውጭ ተፈበረከ የሚባል ነገር ቶሎ የመድረስ እድሉ ከፍ እያለ ነው። ስለዚህ ኢቭን እንደዛም ደረጃ የደረሱት ደግሞ ኬሞቴራፒ ወስደው በጣም ከበሽታቸው ተፈውሰው በጣም ብዙ ሰዎች ነው የምናየውና የመጀመሪያው ነገር በሽታው ሲመጣ ጀስ ያስጨንቃል። አዎ ያስጨንቃል። ቤተሰብ ውስጥ ችግር ይፈጥራል። አዎ ታካሚውን ያሳስባል፣ እጅግ ያሳስባል። ምንም ጥያቄ የለውም። ነገር ግን ሕክምና አለውና ሕክምናውን አለመሸሽ ነው መጀመሪያ። ቀዶ ሕክምናም ይሁን ይሄ የካንሰር የኬሞቴራፒ ራዲዬሽን አለመሸሽ ነው። ያንን ባደረገን ቁጥር ቶሎ በሽታውን መቆጣጠር እንችላለን እና በሽታው የአንጀት ካንሰር ለሕክምና ይመልሳል። ኤክሰፕሽናል የሆኑ አግሬሲቭ የሆኑ አሉ፣ እሱ ከኛ ቁጥጥር ውጭ ናቸው። አብዛኞቹ ግን ለሕክምና ይመልሳሉ፣ ይድናሉ። እኔ በጣም ብዙ ታካሚዎች አሉኝ። አሁን ባለፉት 3 ዓመታት በተለይ በዚህ ላይ አተኩሬ ስለምሰራ በጣም ብዙ የአንጀት ካንሰር ኦፕሬሽን ነው የሰራሁት። በጣም ብዙዎቹ ማለት በጣት ቆጥራቸዋለሁ ኮምፕሊኬት የሆኑት ወይንም ደግሞ ለሞት የተዳረጉት። የዳኑት ግን በጣም ብዙ ናቸው። በጣም ስኬታማ ነውና የአንጀት ካንሰር ታክመው የመዳን እድላቸው እጅግ በጣም ከፍ ያለ ነውና ያው እኛ ዲክሌር አናረግም። በነገራችን ላይ አንተ ድነሃል አንተ አልዳንክም አንልም። ግን አብዛኞቹ ረጅም ዓመት ኖረው መተው እንዲሁም ያመሰግናል። መተው አመስግነው የተለየ የራሳቸውን ካሪየርም አሳድገው ከዛ በኋላ የተሻለ ቦታ የደረሱ ብዙ ሰዎች አሉና ይሄ ጥሩ ነው። በጣም ደስ የሚል ነገር ነው። መልካም ፕሮፍ፣ እያጠቃለል ነው፣ ሰዓታችንም እየሄደ ነው። እስኪ በመጨረሻ ሰዎች ምን ማድረግ አለባቸው? በተለይ የትልቁ አንጀት ካንሰርን ለመከላከል ምን መደረግ አለባቸው? ቅድም አጋላጭ ያልናቸው ነገሮች አሉ። እነሱን በማስቀረት ረገድ ምን ማድረግ አለብን? ምክንያቱም አሁን ላይ የኛ ሀገርን ችግር በመሆኑ። በጣም ጥሩ። ስለዚህ ልክ ነው። የመጨረሻው ነገር መከላከልን በተመለከተ ቅድም በመሀል አጋላጩን ስናወራ ትንሽ ነካክተነዋል። እንደው መስመር ለማስያዝ ያህል ጤናማ አኗኗር መኖር የመጀመሪያው። ጤናማ አኗኗር ግን ማለት ምን ማለት ነው? ለአንጀት ካንሰር ሲባል የተመጣጠነ ምግብ። አንዳንዴ ያው እንግዲህ ምክርና ቡጢ ለሰጪው ቀላል ነው ይባላልና ግን ይሄኛው ግን እንደዛ ስለሆነብን አይደለም፣ ስለሚገኝ ነው። በየትኛውም የቤታችን ክፍል አዲስ ነገር እንድትፈጥር አይደለም ይሄኛው የሚለው የተመጣጠነ ምግብ። አሁን ለምሳሌ ገጠር ላለ ሰው አንድ እርሻ ላለው ሰው ጎመኑንም በዚህ በኩል ፍሬሽ የሆነውን ነገር ፋይበር ያለውን የሚበላውን ገብሱንም ስንዴውንም እነዚህን በተመጣጠነ መልክ የአኒማል ፕሮዳክት የምንላቸው የእንስሳት ተዋጽኦ የምንላቸውንም የሚያገኛቸውን
ምርቶች አመጣጥኖ መውሰድ ማለት ነው። ፍሩት አብዛኛው ቦታ ላይ የሚገኝ ነው። እንግዲህ አሁን ዋጋው እጅግ ከፍ ያለ ቢሆንም አንዳንድ ግን እኛ ዛሬ እዚህ ከተማ ውስጥ ለሚኖረው ብቻ አይደለም ፍሩት ደጁ ኖሮ የማይጠቀምበትም ሰው አለ። ሌላ መድኃኒት እኮ አይደለም፣ መድኃኒቶች የሚሰሩት ከነዚህ እጽዋቶች ነውና እነዚህን ፍሩቶች በተመጣጠነ መልክ ፍራፍሬ መብላት፣ አትክልቶችን መብላት፣ ከዚህ በየቀኑ መብላትም እኮ አይደለም የሚጠበቅብን፣ ግን ከሳምንት ውስጥ ከምናገኛቸው ነገሮች ውስጥ እነዚህ ሚክስ እያደረግን እየቀላቀልን መብላት ያስፈልገናል ነው አንዱ ሄልዚ ላይፍ ማለት። ሁለተኛው ሄልዚ ላይፍ ኤክሰርሳይዝ ነው። ኤክሰርሳይዝ ነው። ይሄ ምናልባት የገጠሩ ማህበረሰብ ላይመለከት ይችላል። ለምን? የገጠሩ ማህበረሰብ ባተሌ ነው፣ ሮጦ ነው የሚያድረው አይደለ? ሯጭ ነው። ይሄ ግን ለከተማው ግን አሁን በደንብ የምንናገረው ነገር ነው። የከተማ ሰው አሁን ላይፉ ከኤክሰርሳይዝ ውጭ ነው። በተለይ ቢሮ ቁጭ የሚል ሰው ቢሮ ቁጭ የሚል ሰው ኤክሰርሳይዝ ማድረግ አለበት፣ ወክ ማድረግ አለበት። አክቲቭ በደንብ ረጅም መንገዶችን መሄድ። አንዳንዶቹ ጥሩ ልምድ ያዳበሩ አሉ። እንደው የነሱን ምሳሌ አድርገን መውሰድ ያለብን አንዳንድ ሰዎች አሉ። ከስራቸው በተጨማሪ ጂም ገብተው ኤክሰርሳይዝ የሚያደርጉ አሉ። ስለዚህ ይሄ ሴዴንተሪ ላይፍ ወይንም ቁጭ ብሎ የመኖርን ህይወት መቀየር አለበት። ይሄ ምንን ይቀይራል? አላግባብ መወፈርን ይቀይራል። ስለዚህ ቅድም የተመጣጠነ ምግብ የተመገበ ሰው ኤክሰርሳይዝ ያደረገ ሰው አላግባብ አይወፍርም። ይሄ ሴሉላር ሜታቦሊዝሙ በጣም የተስተካከለ ነው የሚሆነው። አልኮልን መቀነስ፣ ሲጋራ አለማጨስ፣ አልኮልም ቢቻል አለመጠጣት፣ እነዚህ ነገሮች ይቀንሳል። ከዛ ቅድም ያልነው ፕሮሰስድ የሆኑ ምግቦችን ከመመገብ ፍሬሽ የሆኑትን መመገብ። ከዛ በቤተሰብ ደግሞ እንደዚህ አይነት የካንሰር ሪስክ ካለ ቶሎ መመርመር። የካንሰር ምልክት ብለን ያልናቸው ደግሞ ማናቸው ምልክቶች ከተከሰቱበት የሰውየው ባስቸኳይ የሚመለከተው አንዳንድ ጊዜ አይ እንትን እኮ ነፃ ነው ብለውኛል ከማለት ይልቅ አሁን ስፔሻሊስትና ሰብ ስፔሻሊስት የሞላበት ሀገር ሆኗል። ስለዚህ አክሰስ አለ። እነዛ ጋር ሄዶ በትክክል መመርመር በቶሎ ልክ ቅድም እንደተከላከልነው ሁላ ስክሪኒንግ ብለን በኮሎኖስኮፒ እንዳገኘነው ሁላ ቶሎ ተመርምሮ ደግሞ የተገኘ በሽታ ቶሎ ይታከማል። ስለዚህ አንዘጊ ነው። ከተገኘስ በኋላ የሐኪምን ምክር እናዳምጥ ነው። የመጨረሻው ደግሞ መልእክቴ አግኝተን በሽታውን ከነገርናቸው በኋላ ጥለው የሚጠፉ ሰዎች አሉ። ከዛ ጥለው ይጠፋሉ። ምን የሚል ነገር ይነግሩን? አይ የዛሬ 6 ወር እኮ እንደዚህ ያለህበት ብላይ ነበር እኔ ግን አለሁ ይላሉ። ከዛ ደግሞ ከአመት በኋላ ምናምን በጣም የማይሆን ስቴጅ ላይ ሆነው ይመጣሉና እኛ አለበት ስንል ወዲያውኑ ሰውዬው ይሞታል የሚል ድምዳሜ የለንም። በአመቱም ይሞታል የሚል ድምዳሜ የለንም። በሽታው ግን ፕሮግረስ ያደርጋል። የትኛው ታይም ላይ ሰውየውን መጥፎ ደረጃ ላይ ይጥለዋል? አንዳንዴ ከኛም ፕሪዲክሽን ውጭ ነው የሚሆነው። ስለዚህ ሰዎች በሽታው አለባችሁ ከተባሉ ወዲያው ወደ እርምጃው ቢሄዱ። ምክንያቱም ጥቅሙ ለታካሚውና ለታካሚ ቤተሰብ ነው። ታካሚ ቤተሰብን አንድ አባት ማጣት በቤተሰብ ውስጥ በጣም ትልቅ እንትን ነው አይደል? ለቤተሰብ ከዛ ቀጥለ ለሀገር ጭምር ማለት ነው። ስለዚህ ፕሮዳክቲቭ የሆነ ሰው ልጆቹን በትኖ ሲሞት፣ አንድ እናት ማጣትም እንደዛው ነው። ስለዚህ ሰዎች ከዚህ አንጻር አይተውት ልክ በሽታው ሲገኝባቸው ሕክምናን እሺ ብለው ቢታከሙ የቀዶ ሕክምና፣ ኬሞቴራፒ፣ ራዲዬሽን ቴራፒ፣ ታርጌት ብዙ አሉ። እግዚአብሔር ይመስገን ብዙ ሐኪሞች ባደረጉት ጥረት ብዙዎቹ ነገር እዚህ ሀገር ላይ አቬለብል እየሆኑ ነውና ሰዎች ቢጠቀሙባቸው። ፕሮፌሰር ማህተም በቀለ ከልብ አመሰግናለሁ። እንግዲህ ፕሮፌሰር ማህተም በጳውሎስ ሆስፒታል የጠቅላላ ቀዶ ሕክምና ስፔሻሊስት ናቸው። የትልቁ አንጀት ቀዶ ሕክምና ሰብ ስፔሻሊስት ናቸው። የኩላሊት ንቅለ ተከላም ይሄን ሁሉ በጣም በሰፊ ዘርፍ ነውና ፕሮፌሰር ከልብ አመሰግናለሁ። ጥሩ ሀሳብ ነው ያነሱልኝ። በተለይ ደግሞ ይሄ ወር ደግሞ የትልቁ አንጀት ካንሰር የማስገንዘቢያ ወር በመሆኑ
ጊዜውን ጉልበቶን ለኛ በመዋሉ ከልብ አመሰግናለሁ። እኔም እጅግ አመሰግናለሁ። ተመልካቾች የዛሬው የጤናው በቤቶ ከትልቁ አንጀት ካንሰር ጋር በተያያዘ ከፕሮፌሰር ማህተመ ጋር ያደረግነው ቆይታ ይህን ይመስል ነበር። ፕሮግራሙን በማዘጋጀትና በማቅረብ አመራ ተመስገን አብሬያችሁ ነበርኩ። ሳምንት በሌላ ፕሮግራም እስከምንገናኝ ጤና ይስጥልን።